ታፕታፕ ኮፒ ሊንክ እያደረጋችሁ ገና ነው። አሁን 1 ሚሊዮንም አልጀመረም። ስለዚህ እፎይ ቶፒካችን ያስተዋውቃል። እናንተ ግን ኮሜንቱን ለጊዜው ጋብ አድርጉትና ታፕታፕ ኮፒ ሊንክ ሪፖስት ሼር አድርጉት። ኢቨን ስቶሪያችሁ ምናምን ነገር ላይ አድርጉና ለሁሉም አዳርሱት። ቀጥል ቦስ። ሰላም ሰላም፣ እንዴት ነው? ቶፒኩ ምንድን ነው? كيف حالك؟ بخير الحمد لله. كله تمام كله خير. ሞጣ ብል ይደብርሃል? እኔ አላህ ብለህ ይደብርሃል ወይንስ ካዲድ? ለምን አላህ ትለኛለህ? አላህ ማን ነው? እኔ እኮ ያው ደስ ስለሚመቸኝ ነው። ወላሂ ቢካክቶ እኔ ካልተመቸህ ተዋለሁ። እንዴ የራሴ ስም እያለ በሰው ስም ለምን ትለጥፍብኛለህ? እኔ መኪና አይደለሁ ታርጋ ምን ትለጥፍልኝ? ዝም ብለህ የራሴ ስም ደስ ስላለ አምጥተህ መለጠፍ ደስ ይላል? ደስ አይልም እኮ። አይ ማቆላመጥ ነው። አንተ ሰው ደስ ይልህ የምሰጠው ስም አለ። አይ ዶንት ቲንክ ሶ። እያቆላምጥን በቃ ካባ እንለዋለን ካሁን በኋላ። እሱ ስድብ ነው ሊል ይችላል። እሱ ነው ትላለህ እንደ ዋብያ አብዱል ካባ ቢልህ። እሺ ዛሬ ቶፒካችንን ዋብያው ማንን ነው መስለው ግን ለቤተሰብ ውስጥ ቤተሰብ ፋሚሊ እናት አባት እሺ ምን መስላቸው አሉ ወይንስ አንተ የሚመስሉ ከእናት ጋር አባት የሉም ማለት ይመስላል? ቤተሰብ ነው እንጂ ይመስላል የፋዘርን ቤተሰብ ወይንስ የማዘርን? የሁለቱንም መሰለው። ሁለቱንም መስላለው። ኦኬ ዛሬ ከዚህ ጋር በተያያዘ ያለ እንትን ነው የምንነጋገረው። ልጅ አባቱን ለምንድን ነው የሚመስለው የሚለውኑ ሳቀዋለህ መሰለኝ። አባቱን ሳይሆን ወላጆቹን። ልጅ ወላጆቹን ለምን ይመስላል የሚል ጥያቄ መሐመድ ተጠይቆ ነበረ። ነቢይ ለመሆኑ ማረጋገጫ 3 ጥያቄዎች ተጠይቆ ነበር። ታውቃቸዋለህ? እና ሶስት ጥያቄ ተጠይቆ ነበረ። ከሶስቱ አንዱ ልጅ ወላጆቹን ለምን የሚመስለው የሚል ጥያቄ ነው። ወላጆቹን ልጅ የሚመስለው ለምንድን ነው? አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ የመጀመሪያው የመጨረሻ ቀን ምልክት ምንድን ነው የሚል ነው። ሶስተኛው ጥያቄ ደግሞ የገነት ሰዎች የሚመገቡት ምንድን ነው የሚል ነው። እኛ ሞር ኦፍ ፎከስ የምናደርገው ልጅ አባቱን ወላጆቹን የሚመስልበት ምክንያት ምንድን ነው የሚለው ከሎጂክ አንጻር ስህተት ነው መሐመድ የመለሰው። ከሳይንስም አንጻር ስህተት ነው መሐመድ የመለሰው። ከሳይንሱም ከሎጂክም እሱን የምንመለከት ይሆናል ማለት ነው። እስኪ እንትና እመለሳለሁ። ወላሂ ልነሳ ላንቀሳቀሰው። እሺ ችግር የለውም። እና የምንመለከተው ዛሬ 3 ጥያቄ ነው የተጠየቁት። ያ 3 ጥያቄ ተጠይቆ ነበረ። ታውቀዋለህ? መሐመድ 3 ጥያቄ ተጠይቆ ነበረ። አብደላ ቢን ሰላማ የጠየቀው ማለት ነው። አብደላ ቢን ሰላማ 3 ጥያቄዎችን ጠይቆታ ነበር። 3 ነው 4 ነው? 4 ናቸው። እኔ ማውቀው 3 ነው። ማተር አያደርግም 4ም ቢሆን። ክፈትሽ አንተ ስንት ነው የምታውቀው? ክፈትሽ አንተ ያልከውን። እሺ አንተ ስንት ጥያቄ ነው የተጠየቀው መሐመድ ብለህ የምታውቀው? ነብይ መሆኑን ማረጋገጫ ነው አይደለ? እሱን ጥያቄ በትክክል ከመለሰ ነብይ ነው እውነተኛ። ጥያቄው ላይ ግን ስህተቶች ካሉበት በስህተት የተሳሳተ ከሆነ ምላሹ መሐመድ ነብይ አይሆንም። ምክንያቱም መልሱ ስህተት ከሆነ አይደለም። እንስማማ። 4 ጥያቄ ነው 3 ጥያቄ ነው የሚለው እንስማማና ወደ ስህተታቸው እንገባለን። ኮድ እንገባ እኮ ነው። እሺ ክፈትለት ቃል
መልካምሽ አረብኛ ላድርግልህ አማርኛ ወይስ እንግሊዝኛ የቱ ይሻላል? አረብኛ አድርግ። መልካም ጥሩሽ። አንተ እያነበብክ ትተረጉምልናለህ ማለት ነው ወንድማችን። ይሄው ይታያል አይደለ? ተርጉምልን እያነበብክ። ባይዞ በጣም ወሳኝ ጥያቄ ነው። ሙሐመድ እንዴት ፌል እንዳደረገ ከዚህ በመረዳት ዛሬ ይህንን አቴንቲቭሊ ለተከታተለን ከእስልምና መውጣት አለባችሁ። የዛሬ ላይ የሚከታተል ሊተራሊ ሙሐመድ ሐሰተኛ ነቢይ መሆኑን የሚያሳይ ክፍል ነው። እንግዲህ እየተረጎመልን አይደለም። አረብኛውን ብለናል፣ አቅርበናል። ሰዓታችንን አታባክን። አንተ ተርጉምልን። አክረም ቀጥላ። ሚዩትን አንሳና አንብብና ቀጥል። እሺ አብዱላህ ኢብኑ ሚር ያነበብኩ ነው። ቀጥላ። ከፍ አድርግልኝ። ምንድነው ድምፅ አይሰማም እኮ እያነበብክ መሆኑን ይኸኛው ምን ማለት ነው? ትርጉም ነገረን እንጂ የትኛው ከመጀመሪያ የቱ ጋር እንዳለ እኮ አናውቅም። ድምፅ አይሰማም። የትኛውን ትርጉም ፈለግ እኮ? ድምፅ አይሰማም እኮ አንብባ። አሁን ይሰማለሁ። አሁን ቀጥል። እሺ አንብብ። حدثنا عبد الله بن منير سمع عبد الله بن بكر حدثنا حميد عن أنس قال سمع عبد الله بن سلام بقدوم رسول الله صلى الله عليه وسلم وهو في الأرض يخترف فأتى النبي صلى الله عليه وسلم فقال إني سائلك عن ثلاث لا يعلمهن إلا نبي فما أول أشراط الساعة وما أول طعام أهل الجنة إيش كفر ቆይ ጠይቅ። ስንት ጥያቄ ይላል? ምን ነይን በመጀመሪያውን ተርጉማ ነው። ሶስት ጥያቄ። ስለዚህ እኔ ያልኩት ትክክል ነው ማለት ነው። አራት ጥያቄ ነው ያልከው፣ አራት ሳይሆን ሶስት ጥያቄ ነው። ኦኬ ቀጥል። ዘገባው ይሄ የማን ነው እናለን? ትንሽ ዝቅ አልክ። እሺ በቃ فقال إني سائلك عن ثلاث ሶስት ማለት ነው لا يعلمهن ማንም የማያውቃቸው ኢላ ነብይ እንጂ ሌላ ሰው ማያውቀውን ጥያቄ ጠይቀሃለሁ። فما أول أشراط الساعة የትንሣኤ ዕለት ምልክትን የመጀመሪያዎችን وما أول طعام أهل الجنة وما ينزع الولد إلى أبيه أو إلى أمة قال أخبرني بهن جبريل آنفا እሺ እስራኤሎች በራሳቸው ላይ እርም ያረጉት ምግብ ምን ነበር የሚለው ያ ጥያቄ መኖር ሊኖር ይገባ ነበር። እሱ የለም። ፕሊስ ማይገናኝ ነገር አታውቁም። ፕሊስ አንተ አራተኛ ጣለ ካልክ ታመጣዋለህ። ችግር የለውም። የሚገናኝ ነገር ነው። ቆይ አሁን ያነበብከውን ተርጉም ቅድሚያ እኮ ያዕቁብ በራሳቸው ላይ እርም እሱ ቁርአንን ላይ ፈልገው። አሁን የእኛውን ተርጉም የሚያደርጉት ይህን ተርጉም እኮ ይሄ ዘገባው የተሳሳተ ነው። እንደዛ ከሆነ እሺ አምጣው እሱን አዲስ። እሺ እኮ ዘገባው የተሳሳተ ነው። ሐዲሱን አምጣው። ያዕቁብ በላቸው በራሳቸው ላይ እርም ያደርጉት ምግብም ተጠይቆ ነበረ። እዚህ ላይ የለም። ሐዲሱን አንጣልነህ እኮ እንደዛ የሚለውን እኔ አንድ ስልክ ነው ያለው። ሱረቱል በቀራ ውስጥ ገብተህ ማየት ትችላለህ። ተፍሲሩ እኔ አንድ ስልክ ነው ያዝኩት። ማን ካነ አዱወን ለጅብሪል ስለ ቁርአን ምን አገባን እኛ? ሐዲስ ነው እያመጣን ያለው ነው። ቀልቢክ ማታ ከሆነ ተማር። ሐዲስ የሚመጣው ከቁርአን አይደለም ወይ?
ፕሊስ በቃ ሚውተር ሰበበ ኑዙል እኮ ነው ፕሊስ ሐዲስ። አይነው ያ ሐዲስ የሚመጣው ለምሳሌ አላህ ሱብሓነሁ ወተዓላ ምን አለ? መን ካነ አዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል። አክረም ሐዲሱን ጥቀስ እኮ አላህ አንተና አላህ ነህ እንዴ? አታዳምጥም እንዴ? ለምንድነው እንደ አላህ የምትሆነው? ስማኝ እንጂ ጅብሪልን ሚካኤልን ጠላት ያደረጉ ሰዎችን እያለ ሰበበ ኑዙልን ያመጣል ነብዩ። አይ ነው የትም አትሩጥ እነግርሃለሁ። ሱራ 297 ጀምራለሁ ነው የምታመጣው። ከዛ እዚሁ ክፍል ላይ ያሳያለሁ። እሱ ለምንድነው እሱ ማታዳምጠው? ሐዲስ እንደዛ ሙስናድ አህመድ ላይ አለ፣ ትጋጫለህ ከዚህ ክፍል ጋር። ስለዚህ አዲሶች ግጭት በሚለው ውስጥ ይሆናል። 3 ጥያቄ ነው የጠየቀው፣ 4 ጥያቄ ሌላ ግጭት ይመጣብሃል። ፕሊስ አዳምጠኝ። ሌላ ግጭት ነው የሚሆነብህ። እሱ ሀስል ነው የምታደርገው እሱን ባመጣብህ። ስለዚህ እዚህኛው ላይ ቆምና መለተኝ። ያኛውን ስታመጣ ደግሞ ያኛው ግጭት ብዬ አመጣብሃለሁ። ይቆራረጣል። የእኔ ይቆራረጣል እንደ ቃል አይቆራረጥም። ምንም አይቆራረጥም። የእሱም ይሰማል። ሆን ብሎ አውቁ ነው እንጂ ለእኔ በደንብ ይሰማኛል። ያቀረቡለት በነገራችን ላይ ቡሃሪ ይቆራረጣል። መልካም እሺ፣ ታብታብ አድርጉ። እየተቆራረጠ ብኮን ኔትወርክን አስተካክል። ይሰማል ለአንተ የማይሰማ ከሆነ ማለት ነው። አክረም እንደዛ አድርግ። ቡሃሪ ነው። ቡሃሪ ማለት ከቁርአን ትክክለኛ መጽሐፍነቱ። እሺ ሚዩት አድርግና ኔትወርክን አስተካክል። ኢማም ቡሃሪ ማለት ነው የሐዲስ ስብስብ በሐዲስ ስነ ጽሁፍ ውስጥ ከቀረቡት መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሳሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡሃሪ የሐዲስ ስብስብ አላህ መጽሐፍ ከቁርአን ቀጥሎ ከአላህ መጽሐፍ አው ሚዩት አድርግ። ኔትወርክን አስተካክልና የአላህ መጽሐፍ ከቁርአን ቀጥሎ በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ የሆነ ቡሃሪ ነው በማለት ገልጸዋል። ይሄ ተቀባይነት ያለው ከቁርአን ቀጥሎ ምንም እንከን የሌለበት መለኮታዊ መገለጥ ነው ብለው የሚያምኑት መጽሐፍ ነው ማለት ነው። ሳሂህ አል-ቡኻሪ ማለት ራሱ ላይ ሰው ወጥመድ ያጠምዳል። ራሱ ላይ ወጥመድ እያጠመደ ያለው። ስለዚህ እኛ በግጭት እናስተናግዳለን ማለት ነው። ስንዘ ስመጣ ሰው ወጥመድ ውስጥ ለመግባት እንዴት ካልገባው እኮ ነው እያለኝ ያለው። ወጥመድ ውስጥ ልግባ እባክህ። እኔስ ዛራ አማርኛ ይነበብላችሁ አይደለ? የቶፒካችን እንትን ስለሆነ ኦኬ እሺ፣ አንበበላችሁ ስለነካካው እሱ ብዬ ነው መሰረቱ ስለሆነ ልብ በሉ። ይህንን ሐዲስ ሰምቶ ዛሬ አንድ ሰው እስልምና ውስጥ መቆየት የለበትም። ይህንን የምንናገረው እኛ አይደለንም። ራሱ በመሐመድ ዘመን የነበረ ሰው አንተ ነብይ ለመሆን 3 ጥያቄ ያቀርብልሃል ብሎ ጥያቄ ያቀረበለት። ይሄን ከመለስክ አንተ ትክክለኛ ነብይ ነህ፣ ካልመለስክ ግን አይደለህም። ይሄ ማለት ነው መሐመድ ተስማምቶ የገባበት በራሳቸው መጽሐፍ ላይ ነው ያለው። ስለዚህ በደንብ ልብ ብላችሁ ተከታተሉን። ሳሂህ አል-ቡኻሪ ሐዲስ ቁጥር 4480 ላይ ተገኝታላችሁ። ትርጉሙ ማለት ነው በአብደላህ ሰላማ የአላህ መልእክተኛ። የኔ ድምጽ ሰማችኋል? አሳክርናና በጠበጥከን በሱ ራሱ እንደዚህ አይበጠበጥም። እሺ ታፕታፕ ኮፒ ሊንክ እያደረጋችሁ አብደላህ ኢብን ሰላማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና መድረሳቸውን የሰማ በአንድ እርሻ ላይ ፍራፍሬዎችን በመሰብሰብ ላይ ሳለ ነበረ። በመሆኑም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ እንዲህ አላቸው፣ ከነብይ በስተቀር አለ። ልብ በሉ፣ ከነብይ በስተቀር ማንም የማያውቃቸው 3 ነገሮች ጠይቃለሁ። መጀመሪያ የቂያማ ሰዓት የመጀመሪያው ምልክት ምንድን ነው? የምጽአት ቀን የመጀመሪያው ምልክት ምንድን ነው? 1 በሉ። የጀነት የገነት ሰዎች መጀመሪያ የሚበሉት ምግብ ምንድን ነው? 2 በሉ። 3ኛ ልጅ አባቱን ወይንስ እናቱን እንዲመስል የሚያደርገው ምንድን ነው ብሎ ጥያቄ ያቀረበለት ማለት ነው ነብዩ። ከዛ በኋላ ምን አሉ? አሁን ጅብሪል ስለሱ አሳውቆኛል። ማን ያሳወቀው? ጅብሪል መለኮታዊ መገለጥ ነው። ይሄ ጅብሪል እንግዲህ ለአላህ ቁርአንን ይዞለት የሚመጣው አካል ራሱ መጥቶ አሁን የነዚህ መልሶቹን አሳውቆኛል ብሎ መሐመድ አሁን መልሱን ሊመልስ ነው ማለት ነው። መልሱን በደንብ ተከታተሉት። አብደላህ ጅብሪል አለ ነብዩ ሰለላሁ ዐለይሂ ወሰለም እሺ አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁድ ጠላት ነው አለ። በዚያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይህንን የተቀደሰ
ቁርአን አንቀጽ አነበበ። በጅብሪል ጠላት የሆነ ሰው በቁጭት ይሙት፣ እርሱ በአላህ ፈቃድ ቁርአንን በልብህ ላይ አውርዶታልና። አልበቀራ 297ን አስቀመጠ። ከዛ በመቀጠል እንዲህ አሉ። የሰዓቲቷ የቂያማ ቀን ወይ ደግሞ የምጽአት ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ ወደ ምዕራብ የሚሰበስብ እሳት ነው። የጀነት ሰዎችን በሚመለከት የጀነት ሰዎች መጀመሪያ የሚበሉት ምግብ በተመለከተ የአሳ ጉበት ትርፍ ብልት ነው። ልብ በሉ፣ የአሳ ጉበት ትርፍ ብልት ነው የጀነት ሰዎች ጀነት ሄደው የሚበሉት። እሺ፣ ሶስተኛውን ጥያቄ ደግሞ እንስማ። አንድ ወንድ በግንኙነት ወቅት የፈሳሽ መውደም ከሴቷ ፈሳሽ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ከወንዱ ፈሳሽ ከቀደመ ደግሞ ልጁ እናቱን ይመስላል። which is ከወንዱና ከሴቱ ወንድዮ ቀድሞ ከጨረሰ የዘር ፈሳሹን ካፈሰሰ አንድ ጊዜ አክረም ቀድሟት ካፈረሰ ልጁ ማንን ይመስላል? አባቱን ይመስላል። እናትየዋ ቀድማ የዘር ፈሳሽ ልክ እንደወንዱ እሷም ከረጨች ካፈሰሰች እናቱን ይመስላል ብሎ መሐመድ አስቀመጠ። ከዛ እንቀጥለዋለን። ይህንን ሲሰማ አብደላህ ኢብን ሰላማ ደግሞ ምን አለ? ይህንን ሲሰማ እንዲህ አለ፣ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና አንተም የአላህ መልእክተኛ መሆኑን እመሰክራለሁ። የአላህ መልእክተኛ ወይ አይሁድ ውሸታሞች ናቸው፣ እኔ እስልምና መቀበሌን ካወቅ ውሸታም ነው ብለው ይከሱኛል። በዚህ መሃል አንዳንድ አይሁዶች ወደ ነቢዩ መጡ። እርሳቸው አብደላ በእናንተ ዘንድ ያለው ደረጃ ምንድን ነው ብለው ጠየቋቸው። እነሱም እሱ ከእኛ መካከል በላጫችን ነው፣ መሪያችን የመሪያችንም ልጅ ነው ብለው መለሱ። ነቢዩ ሰለላሁ ዐለይሂ ወሰለም ከዛ አብደላ ያለ ይቀጥላል። ከዛ በኋላ ኮተት ነው ያለው። ዋና ፖይንታችን ያለችው እዚች ጋር ነው። ምንድን ብሎ ነው መሐመድ የመለሰው? ሰውየው የሰለመው የዛሬ ቶፒካችን የዘር ፈሳሽ የሚለው አንድ ወንድ በግንኙነት ወቅት ከሚስቱ ቀድሞ የዘር ፈሳሹን ካፈሰሰ ልጁ አባቱን ይመስላል። አንድ ወይ ደግሞ ሚስትዮ ቀድማ ካፈሰሰች እናቱን ይመስላል የሚል ነው። እና ይቀጥሉ። ይቆራረጣል እንዴ? ይቆራረጣል እያሉ ነበር። አይ ጥሩ ነው። ይሄ ሀዲስ እጅግ ብዙ ውስብስብ ችግሮች ያሉበት ነው። እንዲህ በቀላል እንትን የሚል አይደለም። ቅድም እንዳለው ወንድማችንም ግጭቶችም አሉበት፣ ግጭቶችም ጭምር አሉበት። ግጭቶቹ ለጊዜው እንተወውና ግን ሀዲሱን ብቻ ብናየው ሀዲሱ ከሳይንስ አንጻር ውድቅ ነው፣ ከሎጂክ አንጻርም ውድቅ ነው። ከእያንዳንዱ ውድቅ አድርገን እናሳያቸዋለን። ጥያቄው ገና ከአመክንዮ ሲጀምር ጥያቄው ራሱ ስህተት እንዳለበት እሱንም የምንዳስስ ይሆናል ማለት ነው። ሰው መሐመድ ነብይ ለመሆኑ እነኚህን ጥያቄዎች መልሷል፣ እውነተኛ ነብይ ሆኗል ብለው በዚህ ጥያቄዎች ሙስሊሞች ይኩራራሉ። ሮንግ። ሀዲሱ ተነቧል። አክረም ሰምተዋል? ቅድምም 4 ነው በሚል ነበረ። አንድ ጥያቄ ቀርታለች፣ እሷን ተዋትና አሁን ጥያቄ የተፈጠረባችሁ ልጅ አባት እንዴት ይመስላል የሚለው ነዋ። ያ እዛ ጋር እንሄዳለን። በመጀመሪያ ገና ሲጀምር ምንድን ነው የሚለው ሀዲሱ? አራት ጥያቄ እንደተጠያቁ ይመንልኝና በዛች እናወራለን። ቀድመን ከዛ ቀጥለን እናወራለን። ስለዚህ የእኛው ሀዲስ ስህተት ነው ማለት ነው። አራት ጥያቄ ነው የተጠየቁት። አሁን ከዚህ ውስጥ የቀረው የቱን ነው ብትል፣ ምን ጥያቄ ነው ብትል፣ ያዕቁብ እስራኤል ማለት ነው በራሱ ላይ እርም ያደረገው ምግብ ምን ነበረ የሚለው ነበረ ማለት። ስለዚህ እሱን አክረም ከአንተ ጋር እስማማለሁ። ስለዚህ የአዲስ ስህተት ነው በለኝ። ቅድሚያ ሶስት ጥያቄ ብሎ ያስቀመጡት እዚህ ጋር ስህተት ነው በለኝ። እኔ የሚያውቀው 4 ጥያቄ ነው ጎበዝ። ስለዚህ ስህተት ነው አይደለ? 4 ነው የማውቀው። ከዛ በታች የሆነ እኔ አላውቅም። ጎበዝ፣ ስህተት ነው ብሎናል። ይሄ አዲስ ስህተት ነው በለን። ድገምና አሳየው። ቡሃሪ 4480 ወይንም ደግሞ ቡሃሪ 3229
ሐዲሱ 3 ነው። 3 ጥያቄ እንደተጠየቀ የነብይነት መስፈርት 3 ጥያቄ እንደጠየቁት ተቀምጧል። ስለዚህ እነኚህ ሐዲሶች ቡሃሪ ላይ ያሉት ውሸት ናቸው አይደለ? እኔ 4 ጥያቄ ነው የማውቀው። ስለዚህ እኮ እነኚህ ሐዲሶች እኛ ያመጣናቸው እነኚህ ቁርአን ሐዲስ ላይ ያሉት እነኚህ ግን ስህተት ናቸው 3 ጥያቄ ስለሚሉ። ታዲያ አሰማም ወይ? እኔ የሚያውቀው 4 ጥያቄ ነው አልኳል። ስለዚህ እነዚህ ምናልባት ያ ዘጋቢው የሰማውን ያህል ሊሆን ይችላል። ለምሳሌ ገብተዋል። እነሱ 3 ጥያቄ እንዳወሩ አድርጎ አዳምጦ እንደዛ ዘግቦ ሊሆን ይችላል። እኔ ግን የሚያውቀው በሌላ ዘገባ 4 ነው። ስለዚህ አንተ ነው እውቀቱ አብዱላህ ኢብኑ ሰላም 3 ጥያቄ እኮ አዳምጠኛ ቀደም ብያለሁኝ። እኔ ቤት ስገቡ በተቻላችሁ መጠን የምናገረውን በመጀመሪያ ለመረዳት ሞክሩ። 4 ብትል ማተር አደርገኝም ሙስናድ አህመድ ላይ እንደሚገኝ አውቃለሁ። እሱኛው ጋር ደግሞ ሌላ ቅርቃር ውስጥ እንደሚጨምርህም አውቃለሁ። አርጊው አደርጋለሁ ብለህ ግን የምታስብ አዳምጠኝ ፕሊስ። ይሄንኛው ስህተት ነው። ለክርክር አይደለም አክረም እኮ ለእውቀት ከመጣ ሐዲሱ የቀረበልህ ታወራለህ። ይህንኛው 3 ነው የሚለው ትክክል አይደለም የምትል ከሆነ ዛስ ፋይን። ስለዚህ እነኚህ ሐዲሶች ስህተት ናቸው ትላለህ፣ የራስን መጽሐፍ ትክዳለህ ማለት ነው። አንድ ልድገም፣ አማርኛ ቁርአን ተፍሲሩን አውጣለት። እንደዛ ስህተት ነው አይደለም። ግን እኔ የማውቀው 4 ነው ያልኩት። ለምንድን ነው ስህተት ነው ማልለው? ተረጋጋ። እመን አትመን እያልክ እየተንጋተትከኝ እኮ ነበረ። አዳምጥ። እኔ የእናንተን አስተምሮ ጠንቅቄ ማቅሰው ነኝ። ስለዚህ በተራ ነገር ልሞግተኝ አትሞክር። እዛችሁ መመጡትን አርጉመንት የእናንተ መጽሐፍም ይጋጫል በደምብ። የእኛ እንኳን አልተጋጨም። ዘጋቢዎቹ አዳምጥ። ወደዛ አሁን አዳምጥ። ፓኒክ አታድርግ። እሺ ፓኒክ አታድርግ። አዳምጥ። አንተ ሽባላት አመጣ እኔ እኮ ልተባበር እያልኩ ነው እየተባበርኩ ያለሁት እስቲ። ስለዚህ እኔን የምትፎግሩኝ አይነት ሰው አይደለሁም። እዚህ ጋር ስታይኝ እንደዚህ በቀላሉ የምሸወድ አይነት ሰው አይደለሁም። የሆነ ነገር ስላወራ ማውራትን ጠንቅቄ ስለሆንኩ ማለት ነው። ኤኒዌይስ አንብብለት። አሁን በአማርኛ ደግሞ ከገባ ከቁርአን ላይ እናሳየ። ቁርአኑ ላይ ሱረቱል ማኢዳ የማዕድ ወይ ደግሞ የምግብ ምዕራፍ አዳምጥ። እንለፋውን ደግሞ አለ እለፍ ብዬ ብልህ እኮ አላልፍ ብለህ እኮ የሰገጥከው አንተ ነው። ይነበባ እናውራ። እሺ ሌላ ጥያቄ ከስሩን ይነበብ ሲባል ደግሞ ሌላ ጥያቄ እንለፈው በቃ ይላል ሲከፈትበት ቁርአኑ ላይ 3 ጥያቄዎችን ላሳየው ሲሆን ይሰግጣል ማለት ነው። እኔ በግጭት ላመጣብህ እችላለሁ። ስለዚህ ሰው በግድ ወጥመድ ውስጥ ከተተኝ ብሎ ይታገላል። ካልገደልከኝ እኮ ነው። ገዳይ ሲያረፋፍድ ሟች ይቸኩላል ነው የሚባለው። በግድ እኮ በግድ እኔ ልተባበርህ። አይ ነው ያኛው ደግሞ ሐዲሱ ሌላ ችግሮችም አሉበት ተጨማሪ። ከዚህኛው ጋር አብረን አላይን አድርገን እንያዘው ካል ያኛው ራሱን የቻለ ሌሎች ችግሮች እንዳሉ ስለማቅ ነው። ብዙም ከኖች ስላሉት ነው። እዛኛው ሐዲስ ላይ ደግሞ ልተባበረህ አልኩት በመጀመሪያ ይህንኛው ሐዲስ ስህተት ነው ብሎ ገገመ። ቡሃሪ ላይ ያለ በጣም ብዙ ቦታ ላይ ነው ያለው የሐዲስ 3 የሚለው እና ግን በአማርኛው ቁርአናችሁ ላይም ደግሞ ላሳየህ ሄድ ቁርአኑ ላይ የማዕድ ምዕራፍ ወይ ደግሞ የምግብ ምዕራፍ በመባል የሚታወቀው ሱረቱል ማኢዳ 5ኛው አያ ቁጥር 65 ላይ ይኸው ከስር አስቀምጠውታል ራሳቸው ሙፈሲሮቹ ማለት ነው። በቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ የነቢዩን ወደ መዲና መምጣት ወሬ ከሰማ በኋላ ወደ ነቢዩ በመምጣት እንዲህ አላቸው፣ ነቢይ ካልሆነ በስተቀር ማንም የማያውቃቸው የሆኑትን ስንት ጥያቄዎች አሉት? 3 ነገሮች እጠይቃችኋለሁ ካለ በኋላ እነርሱም ብሎ 1 ብሎ ያስቀምጣል። በመጨረሻው ሰዓት የመጀመሪያው ምልክት ምንድን ነው?
2 የጀነት ሰዎች የሚመገቡት የመጀመሪያ ምግባቸው ምግብ ምንድን ነው? 3 አንድ ልጅ ሊወለድ ወደ አባቱ ወይንም ወደ እናቱ የማዘንበል ሚስጥር ምንድን ነው ሲል 3 ጥያቄዎችን ጠየቀ ብለው በግልጽ አስቀምጠውታል። ይኸው ከዚህ ላይ የነበብኩት እኛ የምናወራውን እንደዚህ መረጃ ከእንትናችሁ ማምጣት እንደምንችል ደግሞ ወቁ። ኤኒዌይስ በተቻላችሁ መጠን አርጉመንትሬስ ለማድረግ ቅድሚያ ሰላም፣ እንዴት ነህ? ይህንን ጥያቄ ታውቃለህ ብዬ አስባለሁ። ጥያቄ ያስጠይቀኝ። በቃ ጥያቄ ለመጠየቅ ነው መጣሁት። ምንድን ነው የደከመው ወይ? ሰላም ስትለኝ ራሱ እኮ ነው የሚያስደክመው። እፎይ በቃ አንተ ጋር ስመጣ ሁሌ ይደክመኛል። የኔ ስምማ አያደክምም፣ እረፍት ነው የሚሰጠው። ያደክማል እንጂ እፎይ የሚለው እፎይ ስለሆነ እፎይ እንባላለን። እረፍት እንደማግኘት ነገር ነው እና እንደዛ ነው። እና እንዲህ ነው እረፍት ማግኘት ማለት። እንደውም ደስ ይላል ታዲያ። ማድከሚያ ሳይሆን እረፍት ነኝ እንደውም። እሺ ያደክማል ነው። ስለደከምኩ እኮ ነው እፎይ የሚለው በስልጥኛ ነው። ስለደከምኩ ግን እረፍት ሆንኩ። ስትመጣ ደግሞ እረፍት ሆንኩ። አትዋሽ። እኔ ስትፈልግ ዛሬ ገብቷል አልገባም ብለህ ስትፈልግ ነበረ። ጥያቄ ያስጠይቀኝ። ጥያቄ ልጠይቅ። እኔ አስተምረኝ ስለ ክርስትና እስቲ ልጠይቅ። እንዴት ነው የሆነው? አጋጣሚ እውነታው ክርስቲያን ከሆነ ልኖርም እችላለሁ። እውነታው ከሆነ ችግር የለውም ትጠይቃለህ። ዛሬ ቶፒኩን ትንሽ እንነካዋለን። እንደውም ዛሬ አንተን ብቻ ነው የምቀበለው። በዛ ዋብያ እናትህና አባትህ የምትመስለው ነው። ዋብያ አይደለም ሳቢር ነው። ዋብያ ወጥቷል። ዝም ብለህ ከወፉ ጋር ማውራት የምፈልገው እኔ እናትህና አባትህ ስለምን መምሰል ነው የምትጠይቀኝ? እኔ አልፈልግም። መልክህ ማንን ነው የሚመስለው? መልክህ ማንን ነው የሚመስለው? ወይኔ ከመልክ ጋር ምን አለ? አንተ ሰውዬ መሐመድ የተናገረው አለ። ለምሳሌ አንድ ታሙና ባልና ሚስት ቼክ አድርገው ቃል የምወልደው እንደዚህ አይነት ከሆነ እንደዚህ ነው፣ እንደዚህ ከሆነ እንዲህ አይኑ እንትን ከሆነ ምናምን ብሎ የተናገረው አለ መሐመድ። እና አይ እሱ ስራችሁ እኮ ነው፣ መቅጠፍ ስራችሁ ነው። ችግር የለም ጨምሩ። እሱ ተውትና አሁን ጥያቄ ልጠይቃችሁ እስቲ። ተውኝ፣ ሌላ ወሬ ይቁም። እጠይቃለሁ ሳቢር፣ እቀበላለሁ። የእውነት ዛሬ አንተን ብቻ ነው የምቀበለው። በቃ እስቲ ክርስትና ስበከኝ እስቲ። በቃ በ5 ደቂቃ እናውራ። እፎይ እና አንተ ዛሬ ልማር ስለ ክርስትና ሃይማኖት ምንድን ነው በሚለው ኑት ማድረግ ሳይሆን ማስወጣት ሳይሆን እስቲ ወንድ ከሆንክ እዚህ ጋር ግጠመኝ። በቃ ስድብ ጀመርክ እንዴ? ተው እንጂ ወንድ ተሆንክ ምናምን ይባላል። ስድብ አይደለም። አሁን እኮ ምን መሰለህ እፎይ፣ አሁን የኛ እንትኖች ማለት ነው ትንሽ አስወራኝስ። ቡልጓል መራም ላይ የሚገኝ ሀዲስ ነው። ሲያስተምሩ ይጠይቃል፣ የፈለገው ጥያቄ ይመልሱለታል። ግን አንተ አትመልስም። ጥያቄ ብቻ ጥያቄ ተጠየቅ ብቻ ነው እኮ። ትጠይቃለህ አልኩህ እኮ እቀበላለሁ ዛሬ አልኩህ። ምንድን ነው ብሶት አለ። እኔስ ቡልጓል መራም ላይ የሚገኝ ሀዲስ ነው። ባሄድ አንብበው ቃል ሚዩት ነው። ኦኬ በደንብ አሰውዱ። እኔ አይደለም ኦፍ ነገርኩህ እኮ እኔ ልጠይቅ ነው ስለወልድ ኔትወርክ በጣም ነው የምታስጨናንቀው ትላለህ። ለማንኛውም ኦኬ 973 ላይ ማለት ነው። እሺ ምን ይላል? 227 ነው አይደል? አይ ቲንክ እዚህኛው ላይ ነው። ሶሪ ሃርድ ኮፒ ዋዛ ነው 217 እኔ ጋር ነው። ላግ የሚያደርገው ላግ ያደርጋል። የሆነ እንትን ቆይስ ከስር ይሰማችኋል? የኛ ድምፅ ላግ ያደርጋል ምናምን። እስኪ ጻፉልን። አይ ቲንክ ኮፒ ሊንኩ አነስተኛ ነው። ታብታቡን ኦኬ። እሺ ኤኖስ ቀጥል። በቃሽ አንዴ እንትኑን አንብብና መልካም። እሺ ይኸው ገጽ 217 ላይ ታገኙታላችሁ። ቡልጓል መራም አማርኛውም ላይ አለ።
እሺ 952 ላይ አነስ ረዳለው እንዳስተላለፈው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አስተውሏት አለ። ነጭና ፀጉሩ ሉጫ ከወለደች የባሏ ልጅ ነው። አይኑና ኩሌናው ፀጉሩ አይነ ኩሌናው ፀጉረ ከርዳዳ ከወለደች ደግሞ የታማችበት ሰው ልጅ ነው። ቡሃሪ ሙስሊም ዘግበውታል። ይህ እንግዲህ እዚህ ላይ ከስር ያስቀምጠው ሲያብራሩት በጣም ነው የሚያስቀው። ሂላል ኢብን ኡመያ የተባለ ሰው ሚስቱ በዝሙት ከሰሰ ይባል። ሂላል ኢብኑ ኡመያ የተባለ ሰው ሚስቱን በምን ከሰሳት? በዝሙት ከሰሰ። እርሷ ግን ካደች። ከነብዩ ፊት ቀረቡ፣ ተማማሉ፣ ተረጋገሙ። ከዛስ በኋላ እርጉዝ ነበረች። እሺ ይህች ሴት የምትወልደው አለ ልጅ አስተውሉ፣ ፀጉራማ እና ነጭ ከሆነ የባሏ ነው። የሽፋሽፍቱ ፀጉር ጥቁር፣ የራሱ ፀጉር ከርዳዳ ከሆነ ደግሞ የታማችበት ሰው ልጅ ነው አሉ ይላል። እኔ አይደለም ይሄንን ምንድነው እሱ ቅድም ባልናችሁ ባልየው ቀድሞ እንትን የሚል ከሆነ ዲስቻርጅ የሚያደርግ ከሆነ ልጁ የሱ ነው የሚል አስተምሮ ስላለዋል። ስለዚህ እዛኛው ፀጉሩ ከርዳዳ ነው። ስለዚህ ከርዳዳ ያለ እሺ፣ ሴትዮዋስ ከርዳዳ ከሆነች ልጅ ደግሞ አባቱም ሉጫ ፀጉር ኖሮት እናቱም ሉጫ ኖራ ከርዳዳ ሊወለድ ይችላል። ቱ ቢወጣስ ወይ ባያቱ ገና ለገና የቅንድብ አይነት ፀጉር አይተህ ማለት ነው። ከርዳዳ ነው አይደለም ፀጉሩ። የአባቱ ሉጫ ከሆነ በቃ ልጁ ሉጫ ፀጉር ካልተወለደ የእሱ ልጅ አይደለም። እንትን ላይ ደግሞ ሳቢር አላይ ማስወጣለሁ። በጣም መሮሃል እስልምናን መስማት መሰለኝ። ኢቨን እንትኑ ቂጡ ትልቅ ከሆነ ነው የሚለው። እንትን ላይ ደግሞ አብዳውድ ላይ ወደ እስልምና ልጥራው፣ ወደ እስልምና ጥሪ ላድርግልህ። ቂጡ ትልቅ ከሆነ ተሰጣኝ ይላል። ቂጡ ትልቅ ከሆነ ብሎም አስቀምጦታል። የሚወለደው ልጅ ማለት ነው። ወፍራምና ቀጭን የእንትኑ ይወለዳል። የዚህ ህፃን ልጅ ቂጡ ትልቅ ነው አይደለም? ቂጡ ትልቅ ከሆነ እሱ ነው አይደለም እያልክ ገና ህፃን እንትን ልትል ማለት ነው። ኤኒዌይስ አሁን ወደ ዋና ወደ ሀዲሱ እንመለስና ሀዲሱ 33:29 ላይ ቀድሞ ዲስቻርጅ ያደረገ እርሱን ይመስላል ብሏል። ይሄንን ሊሞግተን የሚችል አለ? ይሄንን ጽንሰ ሀሳብ ሊሞግተን የሚችል እውነት ነው ነቢያችን የመለሰው ብሎ መሞገት ይችላል? ይሄ የመለሰው ነቢያችን እውነት ነው እኮ ቀድሞ ዲስቻርጅ ያደረገ ልጁ እሱን ይመስላል ብሎ የሚሞግተን ሰው ካለ አይዊሽ እንደዛ አይነት ሰው ካለ በተለይም ንጽጽር ከምሰሩት እያየው ስለነበረ የሆነች ሪካርድ አይቼ ነው የገባሁበትም ዛሬ የሆነች ሪካርድ አይቼ ነቢያችን እውነተኛ ነቢይ ለመሆናቸው ምስክር ማስረጃ ተብሎ የቀረበ ሀዲስ ነው። የሆነ ሲያንቦጫርቁት አይቼ ነው። የመጀመሪያ ላይኑ ራሱ ስህተት ነው፣ ኢሎጂክ ነው። የመጀመሪያው ጥያቄው ራሱ ሃው ሎክ ቡሃሪ 33:29 ናሬትድ አነስ እንደተረከው ዌን አብደላ ብን ሰላማ ሂርድ ዘ አራይቫል ኦፍ ዘ ፕሮፌት አት መዲና ሂ ካም ቱ ሂም and said አብደላ ብን ሰላማ ሙሐመድ መዲና እንደመጣ ሲሰማ አለ። ወደ መዲና እንደመጣ ሲሰማ ወይንም መዲና መድረሱን ሲሰማ ምን አደረገ? he came to him and said ወደ እሱ መጣና እንዲህ አለው። ሙሐመድ አብደላ ኢብን ሰላማ ማለት ነው። he came to him and said I'm going to ask you about 3 things which nobody knows except a prophet. ህፃን ልጅ አለች ከስርህ። አንድ አዳምጠኝ። ህፃን ልጅ አለች ከስርህ። ህፃን ልጅ ቲክቶክ አይፈቅድም። ለዛ
ማት አልገባኝም። ህፃን ልጅ ድምፅ አለ። ሜይ ቢ እንትን ማድረግ ከቻልክ ጥያቄ ነበረኝ። ህፃን ልጅ አለ ቲክቶክ ይዘጋብናል። ህፃን ልጅ ድምፅ አታሰማ። 3 ጥያቄዎችን እጠይቀሃለሁ። ማንም ፎከስ፣ እዚህ ጋር ፎከስ አድርጉ፣ በደንብ አስተውሉ እንዴት ስህተት እንደሆነ። I'm going to ask you about three things which nobody knows except a prophet. ከነቢይ ውጭ ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ ብሎታል። ከነቢይ ውጭ ማንም ሊያውቅ የማይችለውን ነቢይ መሆንህን እንድታረጋግጥልን 3 ጥያቄ እጠይቀሃለሁ። የዚህ ሐዲስ ችግሩ ምንድን ነው? እሱ የገባው ኮመንት ላይ ቶሎ የሚመልስልን። አሁን እስካነበብኩበት ችግሩ ምንድን ነው? ይህ ሐዲስ ውሸት የሚሆንበት ነቢዩ እውነተኛ ነቢይ ነው አይደለም ተብሎ ቼክ መደረጊያ አብደላ ኢብን ሰላማ ማለት በሙስሊሞቹ ታሪክ ውስጥ እንግዲህ ምሁር ተብሎ የሚባል ነው። አይሁዳዊ ምሁር ነው። ይሄ ምሁር ሙሐመድን ምን ብሎ ጠይቆታል? ማንም ከነቢይ ውጭ ማያውቀውን 3 ጥያቄ እጠይቀሃለሁ። እነሱን በትክክል ከመለስክ እውነተኛ ነቢይ ነህ፣ እነሱን ካልመለስክ ሐሰተኛ ነቢይ ነህ የሚል ነው። ስለዚህ ቆይ ስድቡን ተው ለጊዜው፣ አረብኛ ስም ተመለስ። ስለዚህ የመጀመሪያ ስህተቱ የዚህ ሐዲስ ምንድን ነው? እሱ ይነግረኛል። የመጀመሪያ ስህተቱ አልገባችሁም? በደንብ አስተውሉ። አብደላ ቢን ሰላማ ሙሐመድን እነኚህ 3 ጥያቄ ከመለስክ ትክክለኛ ነብይ ነህ፣ ካልመለስክ ግን ሐሰተኛ ነብይ ነህ አለው። I am going to ask you about 3 things which nobody knows except a prophet. ከፕሮፌት ውጪ ከነብይ ውጪ ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ። እነኚህን የምመልስ ከሆነ ነብይ ነህ፣ ካልመለስክ ስህተት ነህ ነው። ይሄ ሐዲስ ስህተቱ ምንድን ነው? አሁን በዚህ ሐዲስ ብቻ ኢግኖር የምናደርግበት ተቀባይነት እንዳያገኝ የምናደርግበት ምንድን ነው? አብደላ ኢብን ሰላማ ማን ነው? ራሱ ምን ብሎ ነው የጀመረው? ጥያቄው ፋላሲ እንደሆነ አዩት። ከነቢይ ውጭ ማንም መልሱን የማያውቀውን ብሏል። ከነቢይ ውጭ መልሱን ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ ካለው ራሱ መልሶቹን አያውቅም ማለት ነው። አብደላ ኢብን ሰላማ ሙሐመድ የመለሰው መልስ እውነት ይሁን ውሸት ማንም አያውቅም ማለት ነው። ከነቢይ ውጭ ማንም መልሱን የማያውቀውን 3 ጥያቄ ጠይቀሃለሁ ስላለው አብደላ ኢብን ሰላማ የጠየቀው ጥያቄ ምንም ሙሐመድ መልስ ቢሰጥም መልሱ ከሙሐመድ ውጭ ማንም ያውቀው የለም። ስለዚህ አብደላ ኢብን ሰላማ ጠይቆ አረጋገጠ፣ እውነት መሆኑን መሰከረ የሚለው ውድቅ ይሆናል። ምክንያቱም አብደላ ኢብን ሰላማ ነቢይ ስላልሆነ ሙሐመድ የመለሰውን መልስ የሚያውቀው ማን ብቻ ስለሆነ ነቢይ ብቻ ስለሆነ የሚያውቀው። ኦልሬዲ አብደላ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላ ኢብን ሰላማ ምን ይሆናል ማለት ነው? ነቢይ ይሆናል። ነቢይ ነው ደግሞ ብላ አያምኑም። እሱ ገብቷችኋል? የመጀመሪያ ላይኑ ስህተት እንደሆነ ሎጂካሊ ስህተት መሆኑ ገብቷችኋል? ከገባችሁ ገብቶናል በሉ፣ ካልገባችሁ አልገባንም በሉ። ገብቷችኋል ማለት ነው? አዎ የሚል እያየው ነው። አልገባንም። ያልገባው አለ? ገብቶናል። አልገባኝም። ገብቶናል። ኦኬ፣ አብዛኛዎቻችሁ ገብቷችኋል። ኦኬ፣ በደንብ አስተውሉ። እሺ፣ ላልገባችሁ አሁንም እንድገምላችሁ፣ በደንብ አስተውሉ። አብደላ ኢብን ሰላማ ሙስሊሞች እንደሚሉት በጣም የሚኮሩበት ሰው ነው። አብደላ ኢብን ሰላማ ነቢያችን እውነተኛ ነቢይ መሆኑን አብደላ ኢብን ሰላማ ራሱ መስክሯል ብለው የሚኮሩለት ሰው ነው። እንደ ነቢዩ ሙሐመድ እውነተኛ ነቢይ ለመሆኑ 3 ጥያቄ ተጠይቆ ሙሐመድ መመለሱን አብደላ ኢብን ሰላማ አረጋግጧል። ስለዚህ ሙሐመድ እውነተኛ ነቢይ ለመሆኑ ይሄ ሐዲስ ማስረጃ ነው ይላሉ። ይሄ ሐዲስ ምንድን ነው የሚያወራው መሰላችሁ? ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ
አብደላ ኢብን ሰላማ የሚባል አካል ሙሐመድን 3 ጥያቄዎች እጠይቅሃለሁ፣ 3ቱን ጥያቄዎች ግን መልሳቸውን ከነቢይ ውጭ ማንም አያውቅም ብሎታል። አብደላ ቢን ሰላማ ምን አለ ሙሐመድን? ከነቢይ ውጭ መልሳቸውን ማንም አያውቀውን 3 ጥያቄ እጠይቅሃለሁ፣ እነሱን በትክክል ከመለስክ አንተ እውነተኛ ነቢይ ነህ፣ በትክክል ካልመለስክ ደግሞ ነቢይ አይደለህም። አሁን ጥያቄው በመጀመሪያው ስህተት ነው ያልኳችሁ እንዴት ነው? አብደላ ኢብን ሰላማ ገና ሲጀምር ፔሳ ፖዛር የተነሳበት ምንድን ነው? መልሱን የሚያውቀው ነቢይ ብቻ ነው የሚል ነው። ራሱን አሌስ ነቢይ ካላደረገ በስተቀር አብደላ ኢብን ሰላማ ራሱ መልሱን አያውቀውም ነው። ሙሐመድን መፈተን አይችልም ነው። አይ አብደላ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላ ኢብን ሰላማ ምን ይሆናል ማለት ነው? ነቢይ ይሆናል። መካ ላይ ደግሞ 2 ነቢይ አለ ብለው አያምኑ። መዲና ላይ በሙሐመድ ጊዜ 1፣ ሁለተኛ አብደላ ኢብን ሰላማ ደግሞ እዛን ሰዓት አይሁዲ ነበር ብለው ነው የሚያምኑት። በሙሐመድ ማያምን ነቢይ ሊኖር አይችልም አስቀድሞ። ስለዚህ ሰደው ከነቢይ በስተቀር ማንም ተቆርጦ ነው እኔ ጋር የሚታየኝ። ኦኬ የቱ ጋር ነበር? 30 things which nobody knows except prophet. What is the first portent of the hour? የመጨረሻይቱ ሰዓት ምንድን ነው ብሎ ጠየቀው። What will be the first meal taken by the people of paradise? በገነት ውስጥ የመጀመሪያው ምግብ የሚመገቡት ምንድን ነው አለው። በገነት የገቡ ሰዎች የሚመገቡት የሚበሉ ምግብ ምንድን ነው? Why does a child resemble its father? ህፃን ልጅስ ለምንድን ነው አባቱን የሚመስለው? በአባቱ ጋር የሚመሳሰለው ለምንድን ነው? የት ጋር ነበር? ከፍ አድርገው። Why does it resemble its maternal uncle? And Allah's messenger said, okay, የእናቱንስ ቤተሰብ የሚመስለው ምንድን ነው? በምንድን ነው? ከዛም ያለ መልእክተኛ እንደዚህ አለ፣ ጅብሪል has just now told me of their answers። ከፍ አድርገው ትንሽ ያንጸባርቅብኛል። አሁን ምን አለ ሙሐመድ? መልሱን የዚህን 3ቱን ጥያቄ አሁን ጅብሪል ነገረኝ አለ። ሙሐመድ መልሱን ምን አለኝ? ጅብሪል አሁን ነገረኝ አለ። ከሰማይ ከአላህ ሰምቶ ነው ጅብሪል የነገረው ወይንስ ጅብሪል ከራሱ ነው የነገረው? ሌላ ጥያቄ። አሁኑኑ ነገረኝ አለ። ልክ ይህንን ሲጠይቀው መልሳቸውን ይኸው ጅብሪል አሁን ነገረኝ አለ። አላህ ከጅብሪል ጅብሪል ካላህ ሰምቶ ነው የነገረው በዛው ቅጽበት ወይንስ ጅብሪል የራሱን ስሜት ነው የነገረው? ካላህ ጠይቆ ነው ይሄ አብደላ ኢብን ሰላማ ሲጠይቅ ከዛ ጅብሪል ሄዶ ጠይቆ ነግሮት ነው ከተባለ ደግሞ 50 ሺህ ዓመት ይፈልጋል። ከዛ እዚህ እንትን ለማድረግ ለመጓዝ ማለት ነው። ረጅም ጊዜ ይፈልጋል። ረጅም ጊዜ ከሰማይ ወደ ምድር የሚመጡበት መላእክቶችም ረጅም ጊዜ ይፈልጋል እንጂ ወዝን ቅጽበት አይሆንም። ቁርአኑ እንደዛ ስለማይል ማለት ነው። ግን ይሁንና እንቀበል። የመጀመሪያው ላይ ሎጂካሊ ስህተት እንደሆነ አሳይተናል። መልሶቹ ትክክል ናቸው ወይ ብለን ያልን እንደሆነ በገነት የሚበላው ምንድነው አለ። የቱ ጋር ነበር? ያ ፍሮም አመንገስት all the angels is the enemy of the Jew. አላህ messenger said, okay, ከመላእክቶች ሁሉ መካከል ጅብሪል ያላ ጠላት ለአይሁዶች እንደሆነ አይነት ስለ ነው አብደላ ኢብን ሰላማ የተናገረው። ይሄም ደግሞ ሱራ 2:92 ላይ ከዛ አላህ ምን አወረደልኝ አለ ሙሐመድ፣ ለጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል አወረደ። አይሁዶች መጽሐፍቶቻቸው በተውራት ላይ ወይም በዘቡር ላይ ጅብሪል ጠላታችን ነው ብለው አያምኑ፣ ወይም ደግሞ ገብርኤል ጠላታችን ነው ብለው አያምኑ። እዚህ እንደተቀመጠው ግን ገብርኤል ለአይሁዶች በጣም የተጠላው ጠላታቸው ነው፣ ጠላት እንደሆነ ነው። ለዳንኤልም በትንቢት እንዳናገረው በመጽሐፋቸው ላይ ተቀምጠዋል እንጂ ጠላታችን ብለው አላስቀመጡትም። ዘቡርም ተውራትም ሌሎች መጽሐፍቶቻቸውም ላይ
ገብርኤል ጠላታችን ነው ብላ አምኑ። ግን ገና ሲጀምር ምንድነው አሁንም ጠላታቸው ይላል። ይህንንም አልፈን ይሆን ብለን አለፍን። The first portent of the hour will be a fire that will bring together the people from the east to the west. The first meal of the people of paradise will be extra lobe of fish liver. እንትን በለው ትንሽ እንደዚህ አድርገው። ምን አለ? የመጨረሻይቱ ሰዓት ከኢስት ወደ ዌስት እሳቱ ምን ያደርጋቸዋል? ድራይቭ ያደርጋቸዋል፣ እየገፋቸው ያመጣቸዋል፣ እየነዳ ያመጣቸዋል። የመጀመሪያው ምልክት እሱ ነው። በገነት ውስጥ ያሉት ደግሞ የአሳ ጉበትን ይመገባሉ የመጀመሪያ አለ። አሁን እኛ ፎከስ የምናደርገው ይሄንኛው ጥያቄ ላይ ነው። ምክንያቱም ገነት ውስጥ ገብተው የመጀመሪያ የሚበሉት ጉበት፣ አማርኛው ላይ ጉበት የትርፍ የአሳ ጉበቱ ትርፍ ስጋ ብሎ ነው ያስቀመጠው። የአሳ ጉበቱ ትርፍ ስጋ እንደዛ ነው አይደል የሚለው? የአማርኛው ላይም እንደዛ ነው። ሲሰረጉም እንደዛ ነው። አሁን ጉበት አሳ ላይ ትርፍ ስጋ ወጥቶ አሳ አለ፣ ጉበት አለ። ጉበቱ ላይ ደግሞ ትርፍ ስጋ ወጥቶ እሱን ነው ገነት የመጀመሪያ የምንበላው። አሳ አጥማጆች አሁን ምንድን ነው ትዝ የሚላችሁ? እኔስ አስፎር ዘ ሪዘምብልነስ እንደሚበሉም እኮ ግልጽ አይደለም። አፎይ ማለት የቅስቀሳ ቀን ካለ በነፍሳቸው ከሆነ ወደ ጀነት የሚገቡት የአሳ ጉበት ትርፍ ስጋ ለመብላት አስባል ገነትን ስትመኝ አመልጦሃል። አንተማ አሳ ጉበቱ እንዴት ነው? እኔ አላውቅም። የአሳ ጉበት አላውቅም። የአሳ ጉበት ትርፍ ስጋ እንዴት ነው? እሱ እኔ አላውቅም። አክቹዋሊ የአሳ ዚስ ማች ነኝ። የአሳ ጉበት ትርፍ ስጋ ምንድን ነው? እሱ ራሱ እኔ አላውቀውም። አሳ ከዛ ጉበት አለ። ጉበቱ ላይ ትርፍ ስጋ ሲወጣ ከዛ እሱ ምግብ ብለህ አሳ አጥማጆች ይንገሩን እንጂ ስለ አሳ ዚስ ማች ነኝ አይደል ነው። ኤኒዌይስ ብቻ ዋና ፖይንታችን ይሄንኛውን ቼክ ማድረግ ስለማይቻል ትክክል ነው የመለሰው አይደለም የሚለውን ፕሮቨም ዲስፕሮቨም ማድረግ አይቻልም። ነገር ግን እዚኛው ላይ እያዛል። አሁን ሁለተኛው ጥያቄ as for the resemblance of the child to its parents, if a man has sexual intercourse with his wife and gets discharged first, ቤተሰቦቹን ልጅ እንዴት ሊመስል እንደሚችል ሲናገር አንድ ወንድ ግንኙነት በሚፈጽም ሰዓት እናም ግንኙነት ሲፈጽም ቀድሞ ዲስቻርጅ የሚያደርግ ከሆነ ወይም የሚጨርስ ከሆነ the child will resemble the father, ልጁ እሱን ይመስላል አለ። በደንብ አስተውሉ። አባት ግንኙነት እያደረገ ቀድሞ ከጨረሰ ልጁ እሱን ይመስላል። ልጁ እሱን ይመስላል። If the woman gets discharged first, the child will resemble her. እሷ ግን ቀድማ ዲስቻርጅ የምታፈስ ከሆነ ልጁ እሷን ይመስላል። ይሄን እንደዛ ነው አለ። On that, Abdullah ibn Salama said, I testify that you are the messenger of ተቆርጧል። the messenger of Allah አለ። ከዛም በኋላ ይሄንን ሲመልስ አንተ እውነተኛ ያላ መልእክተኛ ነህ፣ መልሱ ተመልሷል። ባልየው ቀድሞ የሚያፈስ ከሆነ ልጁን እሱን ይመስላል። እናት ቀድማ የምታፈስ ከሆነ ልጁ እሷን ይመስላል። አንተ ነብይ ነህ ብሎ ጸደቀ ማለት ነው። ትንሽ የባዮሎጂ እውቀት ያላችሁ ኑና ሞግቱን። አሁን ትንሽዬ እውቀት ያላችሁ ቀድሞ በማፍሰስ ነው ወይ ልጅ እሱንና እሷን የሚመስሉት? ቀድሞ በማፍሰስ ነው ወይ? አንደኛ። ሁለተኛ፣ ሴት ልጅ ዲስቻርጅ የምታደርገው ለእርግዝና ይሆናል ወይ? ሴት ልጅ ሴመን አላት ወይ? ሴመን ወንዱ ነው? ስፐርም ሴል ያለው ወንዱ ነው ወይንስ ሴቷ ነች? ሴት ልጅ በስፐርም ሴል ነው ወይ የምታረግዘው? ኤግ ሴል ነው ያላት ወይንስ ስፐርም ሴል ነው ያላት? ነቢያችሁ
ይሄ ተራ ባዮሎጂ ስንተኛ ክፍል ነው ጀምሮ ያለን ያልዘለለ ነብይ እንዴት ነው የሆነው? ሴት ልጅ በእንቁላል ነው የምታመርተው ወይንስ ስፐርም ነው? ስፐርም ሴል ለወንዱ ነው ወይንስ ለሴቷ ነው? ከአምስተኛ ጨ ክፍል ያላለፈ ነብያችሁ ይህንን ስህተት እንዴት ሊሳሳት ቻለ? ኑና ይሄ ነብያችን ነብይ የሆነበት ብላችሁ የፎከራችሁበትን ሞግቱኝ እስኪ። ሊትራሊ ሴት ልጅ አዎ ስፐርም ሴል አላት ብሎ ነብያችሁ እሱም በምታፈሰው ልጁ እሷን ይመስላል ያለበትን ከአማርኛው አሳይልኝ ቃል በደንብ አማርኛው እንዲገባቸው። ኦኬ፣ በደንብ አስተውሉ። ደግሜ አሳያችኋለሁ። ነቢዩ ራሱ ነቢይ የተባለው ከአምስተኛ ክፍል ጨ ያላለፈው በተመሳሳይ ሌላ ቦታ ላይ ደግሞ ልጅ ተወልዶ ሲመጣ ማንን ይመስላል ብሎ የፈረደበት ፍርድ ስህተት መሆኑን አሳያችኋለሁ። ከዚህ ነቢይ ከተደረገበት ሐዲስ ጋር እንደሚጋጭ አሳያችኋለሁ። ራሱን በራሱ ሰልፍ ሪፊቴሽን እንደሰራ እነሱ ነቢይነት መስፈርት ብለው ባመጡት ራሱን ዳኘውና ራሱን ሪፊዩት እንዳደረገ ራሱን ሐሰተኛ ነቢይ እንዳደረገ አሳያችኋለሁ። በፈረደው ፍርድ ይሄው የተወለደው እንደዚህ ሆኗልና እንደዚህ ነው ብሎ በተናገረው ከዚህኛው ሐዲስ ጋር ሳይቻችሁ ራሱ ላይ ሐሰተኛ ነቢይ ብሎ እንደፈረደ አሳያችኋለሁ። ይሄ ቡሃሪ ላይ ይገኛል። አማርኛ እንግሊዘኛውንም ማምጣት ይቻላል። ያው ገጽ 1 ላይ ገጽ 57 ላይ እንግዲህ ያስቀምጣል ማለት ነው። እሺ 106 ላይ ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌማ ወደ አላህ መልእክተኛ መጣች፣ እንዲህ ያለች፣ የአላህ መልእክተኛ ወይ አላህ እውነትን ለመናገር የሚያፍር አይደለም። በመሆኑም ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋ መታጠብ ግዴታ ይሆንባታልን? ነቢዩም ሲመልሱ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል። ኡሙ ሰላማ ፊቷን ሸፈነች፣ እንደ ማፈራረጋት ማለት ነው። እንዲህም ስትል ጠየቀች፣ የአላህ መልእክተኛ ወይ ሴት ልጅ ዘር ታፈሳለች እንዴ ብላ ጠየቀች። እንዲሁም አሏት፣ መሐመድም እንዲህ አላት፣ ቀኝ እጅሽ አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እሷን መስሎ ይወለዳል? ልጁ እንዴት እሷን መስሎ ይወለዳል? ዘር ማታጋራ ከሆነ ብሎ መለሱ ማለት ነው። አሁን ይህንን አሁን መገለጥ ነው። ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል። ሙሐመድ ከራሷ አንዳች አይናገርም። ስለዚህ ሴት ልጅ ታፈሳለች። ህልም የምታፈሰው በህልሟ ልጅ መውለጃ ነው። ኦራይት፣ ይሄን መገለጥ ነው። ቶፊክ፣ ይሄ መገለጥ ነው። እዚህ ሬቪሌሽን አንድ ጥያቄ ልጠይቅህ። ሁለትም ትጠይቃለህ። ቀጥል፣ መልሱ ላይ ቅድሚያ እሱ ይሄን ቶና እኔ በጠይቅም መልሰልኝ። ምን አፈርክበት? ይሄንን ነው ለጥያቄ ካላፈርክበት አስረዳኝ እስኪ። እኔ የተደረገበት ሶስቱ ጥያቄን ሰው ልጆቹ ቤተሰቡን የሚመስለው በምንድን ነው? እሱ ነው ያለህ ነብይህ። የመከራከር አቅሙ የለኝም እኔ እኮ ነብይ ምንድን ነው ያለው? ግን ነብይ የተደረገበት ሶስቱ መስፈርቶች ፌል እንደሆኑ እየነገርኩህ ነው። በእኛ ሃይማኖት የመከራከር አቅም ከሌለ ዝም በል ነው የሚባለው። እኔ አቅሙ ስለሌለኝ ምንም ማለት አልችልም። ልጠይቅ ዝም በል ሳይሆን ከመጽሐፉ ሰዎች ተማር ነው የሚለው። ስለዚህ የመጽሐፉ ሰዎች እንደመሆኔ ደግሞ ነብይ እንደተሳሳተ ላስተምርህ። ኦኬ፣ እኔ አሁን ልጠይቅ ነው የገባሁትና ላስተምርህ ቅድሚያ የእኛው ነብይ እንደተሳሳተ እሱንማ ታስተምረኛለህ፣ ችግር የለውም። ምን ጥያቄን ብጠይቅ አይሻልም? እኮ ትጠይቃለህ። ይህንን እንደተሳሳተ አመንክ አይደለ? እንደተሳሳተ ካመንክ ቀጥል። ጥያቄ ላይ ተሳስቷል ብለህ እኔ ተሳስቷል ብዬ አይደለም እኔ ማምነው። ኦኬ፣ እና የመመለስ አቅሙም የለኝም። ተረዳኝ እኮ እንደተሳሳተ ደግሞ ላስተምር። እውቀቱ የለኝም። እውቀቱን የሚያውቁ ሰዎች አሉ። አሁን ከምታውቃቸው ነው። ኤሪስ ይሄንን ቶፒክ ይዛችሁ
ምን አላችሁ መሰላችሁ? ነቢይ የሆነ ነቢያችን አብደላ ብን ሰላማ ሆን ብሎ የተጫወተባችሁ። ይህንን ሆን ብሎ ሙሐመድ ምንም እንደማያውቅ ለመጫወት ነው፣ ድራማ ነው የተጫወተበት። የአመድን ጀመር ቪዲዮ አለ ቃል ያ አለኛው። ሶሪ ግን እየበላሁት። ኦኬ መስማት እንችላለን ነው ይቻላል። ኧረ በደንብ ነው የሚቻለው፣ በደንብ ይቻላል። ዋን ሚኒት ብቻ። ማን ነው ቻሌንጅ የሚያደርገን? ማን ነው በዚህ ቶፒክ ላይ ቻሌንጅ የሚያደርገን? ሰሞኑን ገብታችሁበት ነበረ። ኑ ቻሌንጅ አድርጉኝ፣ ኑ ሞክሩኝ። ቪዲዮ ላሳይ ወይስ ድምፅ ብቻ? ቪዲዮ ነው እንደው ረጅም ነው እንዴ? አይ አጭር ነው፣ በጣም አጭር ነች። ስሙት። አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላ ኢብኑ ሰባ የሚባል የሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በደንብ አስተውሉ። ማ አብደላ ኢብን ሰላማ ሙስሊም መስሎ በመግባት አይሁዳዊው ሙስሊሞቹን እየለመለመ እርስ በርስ አባላቸው። ሙሐመድ ከሞተ በኋላ እርስ በርስም እንዲፋጩ አደረጋቸው። ሙስሊሞች ዛሬ ላይ ነቢያችን 3 ጥያቄዎችን አብደላ ኢብን ሰላማ ጠይቆት በዚህም ነቢይ ተደርጓል የሚሉት ሰውዬ ሆን ብሎ ገብቶ እንዴት እንዳደረጋቸው አያቸዋ። መሐመድን ጭውት ካለበት በኋላ ከዛ በኋላ ደግሞ ሙስሊሞችን ሙስሊም ነህ እያለ እየመሰለ እየለመለመ ምን ያደርጋቸው ነበር? ዲቪዥን ይከፍት እዛው እንትን ያደርጋቸው፣ ይበትናቸው ነበር፣ ይከፋፍላቸው ነበረ። ሙስሊሞች ዛሬ ላይ ሙሐመድ ነቢይ ሆነ ብለው 3 ጥያቄ ተጠይቆ በስርዓት መልሶ ማንም ከነቢይ ውጭ ማይመልሰው ሙሐመድ መለሰ ብለው ቢሉት አብደላ ኢብን ሰላማ የጠየቀው ከዛም በኋላ እስልምናን ተቀበልኩ ካለ በኋላ እርስ በርስ በተናቸው ማለት ነው። ይህንን ጥያቄ ካዳ ቻሌንጅ ታደርጉኛላችሁ? ወገንታት ቻሌንጅ የሚያደርገኛለ? እውቀት ካላቸው ጋር ብትከራከር አይሻልም? ምን እውቀት ባለቤቶች እኮ እኛ ማን አለና እውቀት ያላቸው ጋር መጥተው ሲጀምር። ኤኒዌይስ በደምብ አሰሉ። ይህ ክፍል ብዙ ቦታ የሚሰጡት ትልቅ ቦታ የሚሰጡት ቢሆንም እንደዛ ቤት አጭበርብራችሁ እንደምታልፉት አይደለም። ከዚህ በፊት አንዴ ገብቼበታለሁ። አይ ቲንክ ሁለቴ ገብቼበታለሁ ከዓመት በፊት። እንዳትዋሹ አድርጌ ሰብር ያስቀመጥኩትን ቶፒክ አዳዲስ ቲክቶክ ላይ ያልተከተቡ ብዙም ሲመጡ ከእውቀት ጧራ የሆኑ ሲመጡ እነዚህ አይነት ቶፒክ ማይነካ ቶፒክ ይነካሉ። ይህንን ቶፒክ ኡፉ ነው ከድናችሁ አስቀምጡት። ሰው በዞረበት እንዳይዞር የቶፒክ በተለይም ይሄ ቶፒክ አንስታችሁ በተሳስታችሁ ቲክቶክ ላይ እንዳለቁት እኔ ሰማሁት ማለት እገባበታለሁ። እንደዚህ ላይፍ ገባሁበት ማለት ደግሞ መልስ አታገኙለትም። ነቢያችሁን ሐሰተኛ ታደርጋላችሁ። አሁን በውጤቱ አሳያችኋለሁ፣ በፍርዱ አሳያችኋለሁ። ገና 50% አላሳየዋችሁም። አሁን ብራት ለፍልፋንተ እናትከን መልሱ ነው ስም ተጽዕኖ አድርጎብህ ወጥ ከመሰልኩማ ታጠቅሰኛለህ። ይቅርብኝ፣ አጥቅሰህ ልትጎርሰኝ። በአሁኑ ሰዓት የተወደደ ወጥ ነው። ቶፊክ እና ልጠይቅህ ትመልስልኛለህ? ምን ነው እንግዲህ አይ ነው ይኸውላችሁ፣ የሚያስበሏችሁን አይደለም ቶፒክ የሚያስበሏቸው እኔ አይደለሁም። እንደዚህ አይነት ቶፒክ ማይነኩ ቶፒኮችን ይነኩና እንድገባበት ያደርጉኛል። ከዛ ለገና ሲሰሙት ይደነግጣሉ። አሁን ዛሬ መግባትም አልፈለጉ፣ የገቡት ሁሉ ተረበሹ። ገና ሲያዩት ኖበዲ እዚህ ላይ ቻሌንጅ የሚያደርግ የለም። አብደላ ብን ሰላማ ኖበዲ ኖስ አሌስ ሂቢ ምድረ ቢለው
የፕሮፌት ነው። ማናችሁም ይሄንን ቻሌንጅ አታደርጉኝ። ወጥ ሲል ቦስ የሆነ ሀዲስ ትዝ አለኝና እያነበብኩኝ በጣም ገርሞኝ ከቁርአን ቀጥሎ ሁለተኛ መጽሐፍ ላይ ምን ይላል? ነብዩ ቅልጥም በልተው ሰገዱ፣ የፍየል ቅልጥም በልተው ሰገዱ። ምንድን ነው መገለጡ? ግራ እስኪ አንብበው። እሺ በቃ ያው እስኪ አንብብልኝ። ኃይለኛ ተአምር እኮ ነው ይሄ፣ ኃይለኛ ነው ይሄ። ተአምራዊ የፈጣሪ ቃል ነው። የፍየል ስጋ ሲዋቂ ውዱ አያስደርግም። እሺ አመር ኢብኑ ኡመያ እንዳስተላለፉት ያለ መልእክተኛ የፍየል ቅልጥም እየበሉ ሳሉ የሰላት ጥሪ ተሰማ። ቢላቸውን ጥለው ሰገዱ፣ ውዱ አደረጉ። ውዱ አላደረጉ ሰሪ መሐመድ ራሱ አሳቀው። ምንድን ነው የሚጠቅመኝ ለእኔ? እሺ አሁን ይሄ ለእናንተስ ምንድን ነው የሚጠቅማችሁ? ቅልጥም በላ መሐመድ ከዛ ሰገደ። ተረት ኤኒዌይስ ሀዲሱ ላይ መልሰው እና የትኛው የባዮሎጂ መምህር ነው ሴት ልጅ ዲስቻርጅ በምታደርገው ልጅ እሷን ይመስላል ብሎ ያስተማረህ? ሙስሊም ዶክተሮችም ካላችሁ ነው፣ የሙስሊም ባዮሎጂ መምህራኖችም ካላችሁ ነው። የትኛው ነው ያስተማራችሁ ከመሐመድ ውጭ? ይሄንን ተረትስ 5ኛ ክፍል ባዮሎጂ የተማራችሁ ጭንቅላታችሁ እንዴት ብሎ ተቀበለው? ከቁርአን ላይ ልታሳየን ትችላለህ? ምኑ አሳየው? ቁርአን ላይ ያስቀምጠውልሃል እኮ ተፍሲሩ። ይሄ ሲጀመር የተሳሳተ መረጃ ነው። ጎበዝ፣ እንደዛ ብለህ ካለው እኛ የምንፈልገው እንደዚህ ነው። አምስተኛ ክፍል ሰነፍ ተማሪ ካልሆነ ባዮሎጂን ያጠና ጠንቅቆ የሚያውቀውን ክፍል ማያቅ ነብይ ብዬ እንዴት ነው የምከተለው? ደግሞም የጠየቀው ሰውዬ በኋላ እስልምናን ሊበትን ያደረገ ሆን ብሎ ትሪክ ያደረገው መሐመድን ራሳየው አንብባ እንዴ ሱራ 5:65 ላይ አላነብስ ይለኝ እኮ ነው ያልኩት። ከስር ቡሃሪ በዘገቡት ይላል። ካቀለምኩበት ጀምሮ ከቀዩት ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ ወደ ነብዩ ወደ መዲና በመምጣት ወሬ ከተሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነቢይ ካልሆነ በስተቀር ማንም የማያውቃቸውን የሆኑ 3 ነገሮችን እጠይቃችኋለሁ አለ። ምክንያቱም ልብ በሉ እዚች ጋር ነቢይ የሆነ ሰው ነው እንጂ ሌላ ሰው አያውቀውም። መልስ ቢመለስለት ራሱ አብደላ ኢብን ሰላማ ራሱ ነቢይ ካልሆነ በስተቀር ሊያውቀው አይገባም፣ ከነቢዩ ውጭ ማንም አያውቅም ስላለ ማለት ነው። ማንም ስላለ ከዛ ጥያቄዎቹ ምንድናቸው ሲባል በመጨረሻው ሰዓት የመጀመሪያው ምልክት ምንድናቸው? አንድ ሁለተኛ የጀነት ሰዎች የሚመገቡት የመጀመሪያው ምግብ ምንድነው? ሶስተኛ አንድ ልጅ ሲወለድ ወደ አባቱ ወይንም ወደ እናቱ የማዘንበሉ ሚስጥር ምንድነው ብሎ ጠየቃቸው። ያው እዚህ ጋር ይመልሳሉ። ከዛ በኋላ ነብዩ ይነበብ ሐዲሱ ወይስ ያ እንትኑን ልጅ እንዴት እንደሚመስልና አባቱን አንብበውና መልካም። እሺ ከዛ ነብዩም አሁን ጅብሪል ስለ ይታያል ብዬ አስባለሁ። በደንብ ደብዛዝ ብሏል። ቀጥል አንብበው። እሺ ነብዩ አሁን ጅብሪል ስለ እነርሱ ነግሮኝ ነበረ አሉ ኢብኑ ሰላማ። ጅብሪል ከመላእክት መካከል ለጠላት የሆኑ መላእክት ነው። ጅብሪል ከመላእክት መካከል ለጠላት የሆነ መላእክት ነው አላቸው። እሳቸውም ከመጨረሻዋ ሰዓት ምልክቶች የመጀመሪያው እሳት የሰው ልጆችን ከምስራቅ ወደ ምዕራብ አንድ ላይ ትሰበስባቸዋለች አለ። የጀነት ሰዎች የሚመገቡት የመጀመሪያ ምግብ የአሳ ነባሪ ጉበት ነው አለ።
እሺ አንድ ልጅ ሲወለድ ወደ አባቱ ወይንም እናቱን የማዘንበሉ ሚስጥር የወንዱ የዘር ፈሳሽ ይላል። የወንዱ የዘር ፈሳሽ ከሴቷ የዘር ፈሳሽ ከቀደመ ልጅቱ የአባቱን ይመስላል ብሎ አስቀመጠ። የሴቷ የዘር ፈሳሽ ከወንዱ ዘር ፈሳሽ ከቀደመ ልጅቱ እናቱን ይመስላል አሉ። እሱም ከአላህ በስተቀር አምልኮት የሚገባው አምላክ አለመኖሩን አንተ ያለ መልእክተኛ መሆንህን እመሰክራለሁ ብሎ ሰለመ ይሉናል። አብደላህ ብን ሰላማ የጠየቀው ጥያቄ ምንድነው? ነቢይ ብቻ ሌላ ማንም የማያውቀው ነበር። ከነቢይ በስተቀር ነው ያለው። ከነቢይ በስተቀር ማንም የማያውቃቸው ጥያቄዎች ብሎ የጠየቀው የማያውቃቸው። መልሱ ሲሰጠው እሱ ነቢይ ካልሆነ መልሱን እንዴት አወቀ እና ሰለመ? ብዙ ጥያቄ አለ። ቀጥል ቦስ። እዚህ ላይ የመጀመሪያ አንተራ ጥያቄ እንኳን መመለስ አልቻሉም። እስኪ የመጀመሪያዋን ሎጂክ እንኳን ማፍረስ አልቻሉም። ስህተት መሆኑን ያሳየንበትን መሐመድ ምን ትላለህ? እዚህ ላይ ትቀበላለህ? ይህን አዲስ ወይንስ የአዲስ ተረት ተረት ነው ትላለህ? እንዴት አለ ነብይ የተደረገበት እነኝን ጥያቄ መልሷል። ስለዚህ ትክክለኛ ነብይ ነው የምትሉበትን መስፈርት ትቀበላለህ ወይንስ ትጥላለህ? መልስ። ባዮሎጂ ክፍል እኩል ቢጨርሱ እንዴት ነው የሚሆነው? ሚክስ ነው የሚሆነው ልጁ። አሰብኩትና ሁለቱም እኩል ለምን ታስባለህ? ቢጨርሱ ልጁ ምን የሚመስል ይመስልሃል? ምን አሳሰበህ አንተ? መቻ ገባና እንዴት አያሳስበኝም? እንዴት ታስባለህ? ገና ሳታገባ የሚያውቀው ጥያቄ እኮ ነው። ከነብዩ ማንም ታስባለህ? አይካንት እኩል ተጨረሱ። ወደፊት አዲስ መገለጥ ሲመጣ እናወራበታለን። ባይሆን መመለስ የሚችል ሰውዬ ባስገባልስ። ና ማይክን አንሳ። እኩል ከጨረሱ እንዴት ነው የሚወለደው? እኩል ከጨረሱ እንዴት ነው የሚወለደው? እሱ ነው ይመስለው። እሷ ኤክስፔሪንሱ ስላለኝ ለእኔ ብትሰጡኝ እድሉን ደስ ይለኛል። በደንብ አድርጌ ላብራራው። ቆይ ልጅ የትኛው ነው አንተን የሚመስላለ? ያው እንግዲህ እንደምትለኝ ደግሞ አውቄው ነበረ። ስለዚህ አንተን አይመስልም። እንደውም ያንተን የኔ ነው የሚመስለው ትላለህ። አትዋሽ። ቁጭ ነው በህፃንነት በአፍንጫ ነበር እንደ የምትሄደው። ተጠፍጥፎ እኮ ምልክት እንደዚህ በፔንት ያልሰሩለት እኮ አፍንጫ መኖሩ እንዳልገለጥ ወንድማችን እርግጠኛ ነህ? ካልዳረ ይሙት አትገለጥም። አይቼዋለሁ እና እናቱንም አባቱንም አይመስልም። እንደኔ አታምርም። እኔን ነው ውብ አድርጎ የሰራኝ ፈጣሪ። ተወራረደኝና እገለጣለሁ። ተወራረደኝና እገለጣለሁ። እንደ ማላቅ ነው። እንደኔ እኮ ያው ዝም ብዬ እኮ አይደለም ብላክ ቤልት ያመጣሁት። አረ በቃ አቋሜን አሳምሬ እኮ ነው። ትልቁ ላይ አድርጌ እንዳንተ ዘረጦኝ መሰለህ እንዴ? ትልቁ ላይ አድርጌ ልገለጥ። በቃ ህዝቡ ይፈርዳል እና ህዝቡ ይፈርዳል። በቃ እሺ ዝግጁ? አይናችሁን ጨፍኑ። ሰርፕራይዝ ሊያደርጋችሁ ነው። በጣም እየጓጉ ዋሃብዮች በተለይ በጣም እየጓጉ ካሜራ ዘው ሬዲ ናችሁ ትላለህ። ካሜራ ዘው። እሺ መተናል። ካሜራ ዘው ትላለህ። እኔ የምነግራችሁን ብቻ መኑ። በካሜራ ማይታዩ ሰዎች አለን። ይሄ ፊት ብታሳያቸው ነው ብዬ ደግጬ ነበረ። ተገልጠናል። ምንድን ነው እሱ? ይኸው ተገለጠን እኮ። ምንድን ነው እያልከን ያለው ሰውዬ? ህዝቡ እየጠበቀ ነው። ግን ጤነኛ ነህ? ምንድን ነው የምታሳየን? ለዋብዮቹ መልዕክት አለኝ። ልጅ ያሳየን ስትባል ዋብዮች በዚህ ቢሆን ከምር ግን ፈትዋ የለም እንዴ? አሀ የበጎ አለ ቃል አስታወስከው።
ሰውየው በግ ወሲብ አድርጎ ሰው ከወለደ የሆነ ሰዓት ብለነዋል። ለካ አላ ይከፈት እንዴ ኢማሙን ያሰግዳል። ኢማሙን ያሰግዳል። ልታሳርዱት ነው እኮ የዚህኛው ላይ ግን አላውቀውም። ኤኒዌይስ ለጊዜው አውቶ ቶፒክ ስለሆነ ተወቃ እና ወደዚህኛው እንመለስና ሰላም ብያለሁ ሚስተር ፎይ። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ችግር አለ? የምን ችግር? Is there any problem? ችግር ካለም እንዳመጣጡ መፍትሄ ያለን። ስለዚህ ብዙም አያሳስብህ። ችግሩ ምንድነው? አንድ ነብይ የተናገረው እሱ አለስ ይችን አዲስ ፍታለን። ሐዲሷን አስቀምጣለሁ። ከሐዲሱ በፊት ግን መጽሐፍ ቅዱስ እናት ከወንድ ልጇ ጋር ወሲብ ታደርጋለች አይደል? ወንድም ከእህቱ ጋር፣ አባት ከሴት ልጆቹ ጋር ወሲብ ያደርጋል አይደል? የስ ኦር ኖ? ያው የመሐመድ ቤተሰቦች ከሆኑ ይቻላል። ኦኬ፣ ይህን እመን። መጀመሪያ ማስረጃ ትፈልጋለህ? ልስጥህ። የመሐመድ ቤተሰቦች ከሆኑ ይቻላል። ማስረጃ ልስጥህ ወይ? መጀመሪያ አንብብ መጽሐፍ ቅዱስህን። እናት ከወንድ ልጇ መሐመድ ቤተሰቦች ከሆኑ ይቻላል። ተረጋጋ እና አሁን ቶፒኩ ላይ ገባ። ጥያቄ ካለ ትጠይቃለህ። ችግር የለውም። እንደዛ የሚል ካለ ይሄ ልጅ ስሙ ተጽዕኖ እያደረገበት መሰለኝ። ትናንትናም ገብቶ ገና እንደገባ ሉጥ ከሴት ልጆቹ ጋር ወሲብ አድርጓል። ታውቀዋለህ? ከሴት ልጆቹ ምንድን ነው ሉጥ ምንድን ነው? ነብይ ሉጥ ይባል ነብይ የለኝም። አንተ ይለጥልጥና መጽሐፍ ቅዱስን አላነበብከውም? ሉጥ ይባል ነብይ የለኝም። የካድክ ነው መጽሐፍ ቅዱስን? ሉጥ የሚባል ነቢይ አይደን ነው። ቁርአን ላይ ሊሆን ይችላል አልኩ። ለዛ ኢየሱስ እንደተገረዘ ታውቃለህ? ሉቃስ አቡበከር አምላክ ተገርዟል። አምላክ ሉቃስ 2:1 ላይ በቃ ስምህ ተጽዕኖ አድርጎብሃል። በሆነ ተጽዕኖ አድርጎብሃል። አላህ ሳይገረዝ ነው ሱረቱ አንቢያ ላይ በ104 ላይ ተፍሲር ቁርጡቢ እንደሚናገረው ኢብኑ አባስ እንደሚናገረው ስፐርሙን አፍሶ ከመቃብር የዘር ፈሳሹን ወንድ በሚመስለው የሚያስነሳ አዳም። ስለዚህ ፕሪንሲፓል አንተም ትወጣለህ እና ተረጋጋ። ኧረ ፕሊስ እንደዚህ አይነት ብልግና ከነብይ የተማርከውን እዛው ገና እንደገባ እያችሁታል። እናት ልጅ እናቱን ወሲብ ማድረግ ይቻላል በቁርአን በመጽሐፍ ቅዱስ ታውቃለህ? አባትም ልጁ ወሲብ ማድረግ ይቻላል ታውቃለህ አይደል? ድንቁርና ስተናወትህ ቀደም ብያችኋለሁኝ። ባይዜ አይ ቶልድ ዩ ምን ብዬ ነገርኳችሁ ቅድም? ገና ኋላ የቀሩ አዲስ የመጡ አሉ። አርጉመንት አፕዴት ማድረግ ያልቻሉ ስታክ አድርገው የቀሩ ፕሊስ አፕዴት አድርጉ አርጉመንታችሁ። የድሮ አርጉመንት እዛችሁ አትምጡ። ተመልሰዋል ሁሉ። ስለዚህ በተቻላችሁ መጠን አዳዲስ አፕዴት አድርጉ። አሁን የተከፈተውን ዛሬ አየናችሁ፣ ገመትናችሁ፣ ታዘብናችሁ። ማንም ቻሌንጅ እንደማያደርገን አሳየናችሁ። ማንም ዶክተር ወንግ ባዮሎጂ መምህር ነኝ ባዮሎጂ ያውቃለው ምትልና ግባና ቻሌንጅ አድርገኝ። ይሄንን ሀዲስ 50% አላሳየዋችሁም ገና። የቅድሙ ልጅ አይታችኋል። ይህን ሀዲስ ያኛው ጋር ለማምጣት ሲፍጨረጨር ነበር። ተውራ ስለ ወጥመት ትከታለህ እያልኩት እዚሁ ላይ ጨርስ፣ እዛ አትሄድ ወደ መተዳል ሞቼ እገኛለሁ። መጨረሻ ላይ ምን አይነት ሪስክ ሊያስከትልበት እንደሚችል ስጠቁመው አይ በቃ ለፍ ይሄኛው ላይ ብቻ ደግሞ አለ ኖ አንተ ያንን ብለሃል አይደል? ኦኬ ያንተን ሎጂክ ልከታል ብዬ ስለው ደግሞ ፓኒክ ፕሊስ። እዚህ የምንገባው እንዲሁ ሳናውቅ ሳናነበው አይደለም፣ አይተነው አገናዝበነው ነው። በተቻላችሁ መጠን ቢሃምብል
ከዛ ደግሞ ትክክል አለመሆኑ ከገባችሁ እስልምና ውስጥ ምትሰራላችሁ ወገኖች። ይህ አሁን ነቢያችሁ ነቢይ የተደረገበት ከሆነ ሶስቱ ጥያቄው ሎጂካሊ ስህተት ከሆነ ጠያቂው አካል ደግሞ እንደገና እስልምናን መልሶ የበተነ ከሆነ ለምን ዓላማ እንደጠየቀው ግልጽ ነው ማለት ነው። ለምን ዓላማ እንደጠየቀው ግልጽ ነው። እስልምናን ለማፍረስ ሙሐመድ ሐሰተኛ ነብይ መሆኑን ለማሳየት ይህንን ጥያቄ እንደጠየቀ ማሳያ ነው። ብዙ ጊዜ አቡላብን ታሪክ አንስታችሁ አቡላብ ታዲያ እንደዛ ከሆነ ለምን ፎልሲፊኬሽን ቴስት ተጠቅሞ እስልምናን ሐሰተኛ አያደርግም ነበር ትላላችሁ አይደለ? ያው አብደላ ኢብን ሰላማ ፎልስፋይድ አደረገው። የናንተን እንትና ላይ አቡላብ ላይ የምትጠቀሙትን የፎልሲፊኬሽን ቴስት ጥያቄ ይኸው ፎልስፋይድ አደረገው እዚህ ላይ። ታዲያ ለምን እንትን አትሉም? ቻሌንጅ አድርጉኝ፣ ወይንም ቻሌንጅ አድርጉኝ። ራሱ መሐመድ በተናገረው ደግሞ በራሱ ንግግር ፍርዱን አሳያችኋለሁ። ራሱን መሐመድ ሰልፍ ሪፊዩት እንዳደረገ ራሱ ላይ ሪፊዩት እንዳደረገ ባለው መሰረት ቀድሞ የጨረሰ ማንን ይመስላል አለ። ልጁ አባቱ ቀድሞ ከጨረሰ አባቱን ይመስላል። እናት ቀድማ ከጨረሰች እናትን ይመስላል አለ። እንመጣበታለን። ራሱን እንዴት ሪፊዩት እንዳደረገ ደግሞ እናየዋለን ማለት ነው። ቢኒና ጓ እንኳን ደህና መጣች። አሁን ለምሳሌ ከ30 ዓመት ከ20 ምናምን ዓመት ከ10 ምናምን ዓመት በፊት የነበሩ ኬዞች ከሀገር ውጭ ያሉ ኬዞች ማለት ነው። ለምሳሌ ወንጀሎች፣ የተለያዩ ወንጀሎች ተፈጽመው ነበረ። ለምሳሌ ነፍስ ግድያ ወንጀሎች በጣም ብዙ ኬዞች ነበሩ። ኤፍቢአይ ቁጭ አድርጎ የያዛቸው፣ ሲአይኤ ቁጭ አድርጎ ገናኝ ማለት አጥና በቃ የናጥናውና አንዳንዴ እኮ ለተግባቦትም ተመጣጣኝ ነገር ሲሆን ሀሳብ ስታነሳ መግባባት እንችላለን። ሰው ስለበላ ኤክስ ያመርታል፣ ስፐርም ሴል ያመርታል። ስለዚህ ህፃናትም ይበላሉ ይጠጣሉ። ስለዚህ ኤክሴል ያመርተው ከዛ ወሲብ ያደርጋሉ። እንደዚህ እንትን ብለው እንደዚህ አይነት ተረተረቱን ያዘውና ያረጡ ሴቶች ኤክሴል ማዘጋጀት የሚያቆሙት መብላት ያቆማሉ ማለት ነው። ኤኒዌይስ ማይገና አውት ኦፍ ቶፒክ ሲሆን በጣም ዝገት ይሆንብሃል ማለት ነው። አንዳንዴ እኔ ካሊድን እኮ ተስማምቼ እሱን ደግፌው እኮ መጣሁኝ እኮ በቃ ሰው ነብዩ እንዳለው እስቲ ልምጣ አልኩኝ። ቀድሞ የረጨ ቀድሞ የሚጨርስ ልጁ እሱን ይመስላል በሚለው ተስማማውና ስመጣ ከሌላ ሀዲስ ጋር ደግሞ ራሱን ሪፊዩት ያደረገበት ነው መጣሁኝ። በሁለቱም በሳይንሱ ውድቅ አደረግኩት፣ ነብዩን ተቀበል። ካሊድ ይበቃል፣ ካሊድ ይበቃል። ሌላ ቀና አንብበውና በዚህ ጉዳይ ላይ ና እሱ የሚያስማማል። አንድ ጥያቄ ልጠይቅ። ቆይ ከመጠየቅ በፊት አንድ ማሳየው ነገር አለ፣ በጣም ወሳኝ ነገር ነው። እሺ አንዴ ካሊድ፣ እሺ ወንድሜ፣ ምናልባት እንደው አንተ ግልጽ አድርገህልን እንድታልፍ ሴት ልጅ ስሜቷ ካልተቀሰቀሰ አታረግዝም ብለህ ታስባለህ? ነው አታረግዝም ሳይሆን ፊሜል ፕሮዳክቲቭ ሲስተሟ አክቲቭ የሚሆነው በምግብ ነው ብዬ ነው እንጂ ሚዩት አድርግ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ትልቁ ላይ አድርገኛ እንዴ ፎይ። እንግዲህ አንድ ወሳኝ ነገር ላሳያችሁ፣ ተመልከቱ። እዚህ ሱራ 3:47ን በምንመለከትበት ጊዜ መርያም አንድ የተናገረችው ነገር አለ። ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብላ ጠይቃለች መርያም። ይሄንን የቁርአን ክፍል ቁርጡቤ የሚያብራራበት አለ፣ ተመልከቱ። ተፍሲር አልቁርጡቤ ሱራ 47 አያ ቁጥር 47ን የሚያብራራበትን ቦታ እንመለከተዋለን። ምን አልከኝ? ልነፋብን ነው ወይ አልኩ። ግድ ነው። ማይ ሎርድ ሃው ካን አይ ሃቭ ቻይልድ ዌን ኖ ማን ሃዝ ተች ሚ። አምላኬ ሆይ እንዴት ልጅ ልወልድ እችላለሁ ማንም ወንድ ነክቶኝ ሳያውቅ ለሚለው የቁርአን ክፍል ሲያብራራ እንዲህ ይላል፣ ተመልከቱ።
እሺ ከዚህ ጀምረን ነበው ኢብኑ አባስ said Gabriel took hold in the sleeve of her garment with his finger and breathed into it ይላል። ምን አደረገ? ኢብኑ አባስ እንደተናገረው ገብርኤል መጥቶ እኒ እንትናን ከፍቶ ነፋባት ይለናል። ይሄው ነፋባት ይለናል። and she confused Jesus at the moment በዛው ሰዓት ኢሳን አረገዘችው ብሎ ይናገራል። ከዛስ እዚህ ዝቅ ብለን ስንመለከት እንዴት እንደሆነ ይነግረናል። አሁን ከርዕሳችን ጋር እንትን የሚለውን ማለት ነው። ተመልከቱ እዚህ ጋር እንዲህ ይላል the reason for this is that God Almighty created Adam and took the covenant from his descendants and he placed አለ ተመልከቱ he placed some water of the he placed some of the water in the leons of the fathers ምን አለ የሆነ ያህል ውሃውን በአባቶች ወገብ ያስቀምጣል and some in the wombs of the mothers እናም የሆነ ያህሉን በሴቶች ማህፀን ያስቀምጣል አለ when the two waters combine እነዚህ ሁለቱ ውሃዎች ኮምባይን በሚያደርጉ ጊዜ በሚቀላቀሉ ጊዜ they become a child ልጅ ይሆናሉ አለ God Almighty አለ። ስለዚህ እንደዚህ ስለሆነ አለ ማርያም ደግሞ ያለ ወንድ ነው ያረገዘችው አይደለም። ተመልከቱ God Almighty placed both waters in Mary ተመልከቱ አላህ Subhanahu Wa Ta'ala ሁለቱንም ውሃዎች በመርያም ውስጥ አስቀመጠ ይላል። some in her womb የሆነ ያህሉን በማህፀኗ አስቀመጠ በመርያም and some in her leons ግማሹን ደግሞ በወገቧ ላይ አስቀመጠ ተመልከቱ and Gabriel breathed into them to arouse her desire ገብርኤልም ብሎ ነፋባት ስሜቷ እንዲቀሰቀስ ምክንያቱም ይላል ይወላችሁ ተመልከቱ because a woman cannot convince unless her desire is aroused አንድ ሴት ቀደምም ብዬ ጠይቄው ነበር ካልሄድን አንድ ሴት ስሜቷ ካልተቀሰቀሰ ልታረግ ትችላለች ብዬ ስለው አይ እንደዛስ አይደለም ብሎ የራሱን ነገር ጀምሮ ነበር። እዚህ ጋር ምን ብሎ ነገረን? የነፋባት ስሜቷ እንዲቀሰቀስ ያደረጋት ለምንድን ነው አለ? አንድ ሴት ስሜቷ ካልተቀሰቀሰ ማረገዝ ስለማትችል ነው አለ። እዚህ ጋር ለሙስሊሞች አንድ ጥያቄ ያስቀምጣል። ሙስሊም እህቶች ሴት እህቶቻችን በሚደፈሩ ሰዓት ታዲያ ለምንድን ነው የሚያረግዙት? ሴት እህቶቻችን ስሜታቸው ተቀስቅሶ ነው የሚያረግዙት? በሚደፈሩ ሰዓት ብዙ ሴቶች አርግዘዋል። ይሄው እዚህ ላይ ግን አንድ ሴት ስሜቷ ካልተቀሰቀሰ አታረግዝም። when her desire was aroused ስሜቷን በተቀሰቀሰ ጊዜ by Gabriel's breath በገብርኤል ምን ትንፋሽ the water that was in her leons fell into her womb በወገቧ የነበረው ውሃ ወደ ማህፀኗ ሄደ and the two waters mixed እነዛም ሁለቱ ውሃዎች ተቀላቀሉ and she confessed because of that በዚህ ምክንያትም አረገዘች ጸነሰች ይለናል። እስልምና ይሄን ነው የሚያስተምረው። እንዲህ አይነት ተረት ከሆነ አስተምሩ ለቃችሁ ውጡ። ጭንቅላታችሁን ተጠቀሙ። ኦኬ እኔ አሁን ልናገርሽ። አረ በቃ አንተ በእናትህ ሂድና ጥና ተባልክ እኮ ስለመገብ አናግረው ይናገር። ቀጥል። ጥያቄ ያለኝ ጥያቄ የምትመልሱ ከሆነ እየተሳደብክ ነው? አረ እየተሳደብኩኝ አይደለም፣ እኔ አይደለሁም። ጥያቄ ያለኝ ጥያቄ መልሱልኝ። አንተ ቅድም አሁን ያነሳውም ለኛ ትርጉም አለ። ምን ማለት ነው ካልን ማብራራት እንችላለን። አንተ ከፈለክ አብራራለሁ፣ ችግር የለም። ነገር ግን እኔ የኔ ጥያቄ ከተቀበላችሁ ልጠይቃችሁ። ጥያቄ አብራራው እስቲ አብራራለሁ አለ። እንግዲህ ዋተር ነው የሚለው ውሃ ነው የሚለው ኤግ እንኳን አይልም። ይቅርታ ኤግ እንኳን የሚልበት ቦታ የለም። ስለዚህ ምንድነው የወንዱ ውሃና የሴቷ ውሃ ሁለቱ ሲቀላቀል ነው ልጅ የሚፈጠረው ብሏልና አብራራልን። አንደኛ ይሄ ነው። ሁለተኛ መርየም ላይ በወገቧ ላይ እና በማህፀኗ ውስጥ ሁለት ውሃ አስቀምጧል አላህ ይላል። ይሄኛው ትክክለኛው ነው ብሎ ቁርጥቢ ያስቀምጣልና ጅብሪል ምንድን ያደርገው ወርማፕን ያደርጋት ነው። ሌላ በእንትን ሊትራሊ ወርማፕን ያደርጋት ስሜቷ እንዲነሳ። ስሜቷ ሲነሳ ከጀርባ ላይ ያለው ወርዶ ማህፀኗ ላይ ተቀላቀለ። እንደዚህ ነው ኮንሲቭ የተደረገው ኢሳ ብሎ ያስቀምጣል። ይሄን አብራራልን። እንደዛ ነው ኢሳ
የተፈጠረው ወይም የተጸነሰው መርየም እናትም አባትም ሆናለት ነው? ሁለቱም የዘር ፈሳሽ ተቀላቅለው ነው? እሱን አስረዳ። ኦኬ ይሰማል? ትንሽ ያስተጋባል መሰለኝ። ይሰማችኋል? ይሰማል፣ በደንብ ይሰማል። አያስተጋባም። በእስልምና መርያም አለይሂ ሰላም ድንግል እንደሆነች እናምናለን። እንደገና ደግሞ በድንግልና ኢሳ አለይሂ ሰላምን እንደወለደች እናምናለን። ይሄ ሐዲስ ምንድነው የሚያመላክተው ከተባለ እሷ ሴት ስለሆነች እንግዲህ ሴት ናት፣ ደም አላት። ያለ ደም አይደለም የተፈጠረችው፣ ያለ አጥንት አይደለም የተፈጠረችው። ምግብ ትመገባለች እና አላህ ሲፈጥራት በሚራክል ተአምር ሊሰራበት ስለፈለገ የሷን ሁለቱም ፍሉድ አንድ ላይ አድርጎ አብሮ ፈጥሯታል የሚል ነው የሚያስይዘው። እንደገና ደግሞ እሷ ስምኔቷ ይቆማል የተባለበት ምክንያት ደግሞ ያ የሚያሳየው እናንተ አሁን እየጠየቃችሁኝ ያላችሁት የሆነ ወንድ ብቻ እሷን ሲነካት ምን ሲያረጋት ስምኔቷን ሲያቆም ምናምን እንደዛ አደርጋቸው ነው። እንደዛ አይደለም። ያ ማለት በእድሜ ነው፣ ኤጁን ነው የሚያመለክተው። ኤጁን ነው የሚያመለክተው ብዬ ነው የሚያምነው እኔ። ስምኔቷ ምንድን ነው? ጥያቄው እሱ አይደለም። ስምኔቷ ምንድን ነው? አልገባኝም። ጥያቄውን አልመለስኩም። ጥያቄው ስሜቷ ለማለት ፈልጎ ነው። እኛ ሰው ነካት። አይ ሜሪም እንቁላልም ስፐርምም ካላት ወንድ ነች ወይንስ ሴት ነው? ሜሪም ስፐርምም እንቁላልም አልተባለ። ያው ምንድነው የሚያመለክተው? የወንዱን ጀርባዋ ላይ ሴቱን ማህፀኗ ላይ እያለ አልተባለም ትላለህ። ሁለት ታዲያ የወንድም የሴትም ያለው ነው እንደ ፈሳሹ የተቀመጠው። አሁን አንዲት ሴት ከመውለዷ በፊት የሷውም ሬዲ ይሆናል አይደለ? ለመውለድ ዝግጁ ይሆናል። ቆይ አሁን ወገቧ ላይ የተቀመጠው እናንተኑ ተቃራኒ ተደርጎ የተቀመጠው ሁለት ተቃራኒ ናቸው ወይንስ የሴት ብቻ ነው? ተቃራኒ ነው ብለዋል እዛ ላይ። ነገር ግን ተቃራኒ ከሆነ ስለዚህ ሜሪም የወንድ ስፐርምም ካላት የሴትም ኤግ ካላት ወንድ ነች ወይም ሴት ነች እኮ? ይሄ እኮ ሚራክል ነው እኮ ብሮ። ምንም እንትን የለም። ወንድ ነች ሴት ነች? ሜሪም ነው እኮ ጥያቄ። ሴት ናት። እንዴ ሴት ትሆናለች? ስፐርም እያላት ሴት ናት። ስፐርም አላት ይመቻል። የወንዱም አላት አሁን አልከኝ እኮ ስፐርሙ ነው። እንደዛ በፊት አሁን ወንድና ሴት ተገናኝቶ እንደሚወልዱ በዛ መልኩ አላህ ሬዲ አድርጓታል። ጀርባዋ ላይ ወንድ ዘር ፈሳሹ ከተቀመጠ ማህፀኗ ላይ ሴቷ ከተቀመጠ ሁለቱንም ከያዘች እንዴት ነው እሱ? ወዴት ወዴት ነው? አሁን ደክሞኛል እንጂ ብዙ ያስወራል ነገር በጭል ነው ፍናፍንት ናት ይበሉና ሁለቱም አላት። የነፋው ግን እኮ ጅብሪል ሳይሆን አላህ ነው የነፋው። እኔ ያው ኦኬ። አሁን እኔ ልጠይቃችሁ እንደዛማ መልስልን። አንተ ታምናለህ ኢሳ የተፈጠረው ከጀርባ ላይ ካለው ከወንድ የዘር ፈሳሽ እና ማህፀኗ ውስጥ ካለው የሴት ፈሳሽ ነው የተፈጠረው ብለህ ታምናለህ? እሱን ብቻ ነገርና ጥያቄን ትመልሳለህ። ማለት ምን ማለት ነው ከተባለ መርያም በድንግልና ልጇን ስለወለደች ያ አላህ ሲፈጥራት፣ አሁን ስለ ድንግልና ውስጣዊ ነገር የተደረገ ነው። ድንግልና ከውጭ በሚገባ ነገር ነው የሚታጠው። አሁን እኛ እየጠየቅን ያለው ውስጣዊ ባለ ነው። ስሜቷን እንዲነሳሳ ያደረገ ጅብሪል፣ ጀርባዋ ላይ ያለው ፈሶ ማህፀኗ ገባ። ማህፀኗ ውስጥ ካለው ፈሳሽ ከተቀላቀለ ከዛ ኢሳ ኮንሲቭ ተደረገ ወይም ተጸነሰ ይላል። ትቀበላለህ ወይ? ይሄን ያለ አራም ዘሩሻት? አዎ ይቀበላለሁ። አሁን ለምሳሌ አንተ ልጠይቅ እና ኢሳ ማለት ከወንድና ከሴት የዘር ፈሳሽ የተገኘ ነው። ያለ አባት ምንድነው? ያለ አባት ከእናት ብቻ ተገኘ የሚለው ትምህርቱ የፈረሰ ነው ማለት ነው። ሁለቱ እንዲቀላቀሉ ስሜት እንዲነሳሳ አይደለ? ጅብሪል አይደለም ራሱ አላህ ነው። ቆይ ደም አላት ብለህ ተዘላ ጅብሪል ልቷልሽ ደም ይኖራታል ወይስ አይኖራትም? ማርያም ገናኛው ጥያቄ ነው። ምን ያገናኛል? ሰው ነች እኮ እሷ ሰው ነች፣ ሙሉ ሰው ነች።
ሙሉ ሰው እስከሆነች ድረስ ሰው ያላት ነገር አላት። አሁን ጥያቄው በቃ መልሰልናል። ኢሳ ማለት ከመርየም አባትም እናትም የሆነችው ከወንድ የዘር ፈሳሽ እና ከሴት የዘር ፈሳሽ የፈጠረችው ወይም የጸነሰችው ልጅ ነው። በቃ ይሄ ትምህርት እስልምና ትምህርት ነው። ተቀብለናል። ሉቃስ 2:42 ጨርሰናል። ነው ሉቃስ 2:42 ላይ ክፈትልኛ። ኦፕን ማይንድ የሆነ እሺ መልስልኝ። ከዛን ችግር የለም። ባነሳነው ቶፒክ ተመሳሳይ ላይ እስልምና ክርስትና ላይ ጥያቄ አለ? አዎ በተነሳ በዚህ ቶፒክ ልብ በሉ። በዚህ ቶፒክ ላይ አለኝ ብሏል። ቆስጤ ክፈትልህ። እሺ በዚህ ቶፒክ ምንድነው ጥያቄው? እዚህ ላይ 12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጥቶ ነው መሰለኝ ኤልዛቤጥ ለማርያም ያለችው የማፀንሽ ፍሬ የተባረከ ነው። እሺ ምንድነው? ኦኬ የማፀንሽ ፍሬ የተባረከ ነው አለችው አይደለ? አለች አይደለ? ኦኬ የማፀኗ ፍሬ ምንድነው? ክርስቶስ ኢየሱስ ነው። የማፀኗ ፍሬ ምንድነው ነው የምትለው? ኦኬ ፍሬ ምንድነው? ምንድነው? ታሪኩን አንብበዋል ምን እንደሆነ? ከላይ ግን ፍሬ ምን ብሎ ነው የሚገልጸው? ሳይንስ ስፐርም ነው ብሎ እኮ ያምን እኮ ነው የሰውዬ። ምን ማለት ነው? ነብዩ ስፐርም ስላለ የዘር ፍሬ ነብዩ ስላለ ማለት ነው። ሳይንስ ሴት ልጅ ስፐርም አላት ብሎ ያምን ወገናችን። ስለ ዘር ፍሬ ምን ይላል? ሳይንስ አይልም። እባክህ ደጋግሜ ነገርኩህ እኮ ይላል እንጂ እዚህ ጋር ዘር ፍሬ ላይ ወይስ ፍሬ ነው የሚለው? መልስልኝ እስቲ ለኔ። የማፀንሽ ፍሬ አለ። ዘር ግን አይልማ ከፊት። የማፀንሽ ፍሬ ምን እንደሆነ ይታወቃል። ዘር እንደሆነ እኮ ይታወቃል። ጥያቄ ልጠይቅህ አንተ ነው እዚህ ጋር አንተ ጥያቄ ልጠይቅህ። አንድ ፍሬ ወይ ዴቫይ አንድ ፍሬ ከመበላቱ በፊት ወይ አገልግሎት ከመስጠቱ በፊት ዘር አለው አይደለም? ከዛ በኋላ ነው ዘሩ ፍሬ የሚሆነው አይደለም? አፍርቶ። አዎ። ስለዚህ ፍሬ ነው እየተባለ እዚህ ጋር ዘር ፍሬ አይደለም ማለት ነው። ምክንያቱም እዚህ ጋር እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ባበሰራት ሰዓት ጸንሳለች። ከጸነሰችም በኋላ ወደ ኤልሳቤጥ ሄዳለች። ወደ ኤልሳቤጥም በሄደች ጊዜ ምን ብላለች? ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ምኑ ይላል? ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ከዛም እንዲህ ብላ ተናገረች። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ አለቻት እመቤታችን ቅድስት ድንግል ማርያም። የማህፀንሽን ፍሬ የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱን ጸንሳ ነበረ የመጣችው። ያንን ብስራት ከገብርኤል ብስራቱን ተቀብላ ነበር የመጣችው ወደ ኤልሳቤጥ። ምክንያቱም እርሷም ጸንሳ ነበር፣ 6ኛ ወሯ ነበረ። ያንን ብስራት በሰማች ሰዓት ነው ወደዛ ሄደችው። ስለዚህ ይሄው እንዲህ ብላ ተናገረች፣ የጌታዬ እናት ብላ ስፔሲፊክ አደረገችው። ይሄ ማህፀኗ ፍሬ ማን ነው? የእርሷ ጌታ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተናገረች። ኤልሳቤጥ። ለዚህ ነው ገብርኤል በሰማይ ኤልሳቤጥ በምድር ብለን ምንዘምረው። ምክንያቱም ያመሰግኗታል። ድንግል ያንቺን ክብር ይመሰክራሉ። ድንግል ያንቺን ክብሯን ማን መስክሯል? ሰማያዊ የሆነው ቅዱስ ገብርኤል መጥቶ መስክሯል። ሰላምታ ይገባሻል ብሎ ሰላም ለኪ ብሎ አመስግኗል። ኦኬ እሺ። ኤልሳቤጥም እንደምትመለከተው የማህፀኗ ፍሬ የተባረከ እንደሆነ የጌታዋ እናት እንደሆነች ምን ብላለች? መስክራለች። ስለዚህ ነው ልትረዳ የሚገባው። ኦኬ አሁን የዘር ፍሬውን እንዴት ነው እናንተ ወደ ሌላ ልትተረጉሙ የምትችሉ? ታዲያ ሜል ሲድ ከተባለ ስፐርም እንደሆነ ይታወቃል አይደል? ተረጉረን ካሊድ ምን ሆነ ነው? የማህፀኗ ፍሬ እኮ ማን እንደሆነ እኮ እዛው ላይ እኮ ፈታለ እኮ። የጌታዬ እናት ወደ እኔ ትመጪ እንደሆነ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል እያለች እኮ ያ የማህፀኗ ፍሬ ጌታዋ እንደሆነም እኮ እዛው እኮ እየተናገረች ነው። ተናገረች እኮ አልተናገረችም አላልኩም። የማህፀኗ ፍሬ ማለት ትርጉሙ ምንድን ነው ነው? እኔ
እንጂ ትርጉሙ ልጇ ነው። ልጇ የጌታዬ እናት አለቻት። ተናጋሪው አካል መልሳ ተናግራለች። የጌታዋ እናት ነው። ይሄ ፍሬ ጌታዬ ነው እያለች ነው። እንትን ሰጠኝ። ምን ሁለት ሬስትሪክሽን ሁለት ሰጠኛል። በእንትን ነው በመጽሐፍ ቅዱሱ ነው አይደለም፣ በምታሳየው እንትና መሰለች ፔኖ አይሆን አይደለም። ኦኬ ዘግቼዋለሁ። ወንድማችን ነቃበል አይ ቲንክ ሴንሴቲቭ ሆነ። ቲክቶክ ደግሞ ይበቃል። መጽሐፍ ቅዱስ ዘር ያልተዘራብሽ እርሻ ነው የሚላት እመቤታችን እና ስለዚህ አሁን እኮ የወንድ ዘር ምናምን የለም፣ በተአምር ነው። በቃ እኛ ጋር እዚህ ጋር በተአምር ነው ክርስቶስ ኢየሱስ ክርስቶስ። ሴት ልጅ ያለ ወንድ ልታረግዝ አትችልም። መሬትም ያለ ፍሬ ዘር ልሰጥ አትችልም። እመቤታችን ግን ዘር ያልተዘራባት እርሻ ተብላለች። ወይም ደግሞ ኢሳይያስ ላይ ከደረቅ መሬት ሳር በቅሏል የተባለው ማለት ነው። አስቀድሞ የተነገረው ትንቢት ይሄ ተአምር ነው። እኛ ጋር እንደናንተ ይሄ ሁለት አንዴ በጀርባዋ ላይ አንዴ በማጸኗ ላይ ሁለቱ ተቀላቀለ የሚል አስተምሮ የለም። ተመሳሳይ ነገር የምታመጣ መስሎን ነበረ። ይሄኛው ተአምር ነው። አለቅ ኖ ሌላ ቦታ ላይ እኮ ኦሪት ዘፍጥረት ላይ ዘሩን በመሬት ላይ አፈሰሰ የሚል አለ እኮ እና ያፈሰሳታል ምን ማለት ነው። ፍሬውን አዝል ነው። አዝል እሱ እኮ የሚያስቀጣ ነው። መሐመድ የፈቀደውን ስለ አዝል ልታወራ ነው። እሱ ግብራን ነው። አሁን አንድ እንደተቀሰፈ ይናገራል። መጽሐፉ ላይ ራሱ አለ እኮ መጽሐፍ ባይብል ላይ ምንም ያገናኘው ነገር አለ። ዘፍጥረት ምዕራፍ 38ን ጠቅሳለሁ ብለህ ከሆነ ነብይህን ሐሰተኛ ታደርገዋለህ። ነብይ ተቀስፎ እንደሚሞት ታደርገዋለህ። መጽሐፍ ቅዱስ ውስጥ እንደ ነብይ ስፐርማቸውን የሚያዝረከርኩ አሉ እያልከን ነው? የትኛው ነብይ? እግዚአብሔር የቀሰፈው ወንድም ወደ ወንድሙ ሚስት በገባ ጊዜም ብልቱን ከሚስቱ ከሴትዮ ማህፀን አውጥቶ የዘር ፍሬውን መሬት ላይ ያፈሰሰ ይላል። ይሄንን ዘር ደግሞ ማርያምን ደግሞ የዘር ፍሬሽ ብላ ስትጠራለች። ድንቁርና። ስለዚህ የተቀሰፈውን እኔ ምን ላድርገው? ካዳ ሲያፈስ ምኑን ከምንድን ነው የሚያገኘው? የምታገናኘው ወንድማችን ዘፍጥረት ላይ ኦኬ። እና የዘር ፍሬ አላት እኮ ማርያም እኮ አዳም ምን አገናኘው? አይ ነው እንደዚህ አይነት ለሚሆን አርጉመንቶች እዛችሁ አትምጡ። እንደዛ ከሆነ ነብይን የመጀመሪያ ሐሰተኛ ታደርጋለህ። አዘል በመጀመሪያ ላይ ሕፃናትን መግደል ነው ነብይ ብሎ ነበረ። በኋላ ደግሞ ቅንዝርና እናታቸው ላይ ሲወጣ ልጅ እንዳይወልዱ ሲፈልጉ አዘል ማድረግ ልጅ መግደል አይደለም ብሎ የተናገረበት አዲስ አለ። ወይንም ደግሞ ስፐርምን ማፍሰስ በየሜዳው ምክንያቱም በየጊዜው እሱ ራሱን ስለማይቆጣጠር ስለሚረጭ ማለት ነው። ማን ነው? ነብይ ነው መሐመድ። ምን አለ? አሁን በቃ ቶፒካችን ስላልሆነ ይብቃ። ነገን ሌላ ቀን ስላዝላ አሁን ማውራት ፈልገው ውሸት እንዳይባል ጀስት እዚሁ ሀዲሱን ልጥቀስልህ ቢያንስ አንዱን ሳይ ሙስሊም 1440 ቢ ላይ ሌላ እንገባ ነው። አይ ነው ለአንተ እንደውም በቃ አስወርዶ በቃ ነገ ከመጣ ይምጣ። ለማሰላማ ይኸውላ ጃቢር አላህ ቢ ፕለስ ቢዚም ጃቢር እንደዘገበው we used to practice አዝል ይኸው አዝል during the lifetime of Allah's messenger በአላህ መልእክተኛ ጊዜ ምን እናደርግ ነበር? አዝል እንፈጽም ነበር ብሎ ይናገራል። ሌላ ደግሞ ሰፊ ሀዲሳቶች አሉ፣ በጣም የሆኑ ሀዲሳቶች ርዕስ ይዘንበት ችግር አለበት። የራሱን የቻለ ሌላ እንትን ስለሆነ የከለከለበት አለ፣ መልሶ የፈቀደበት አለ። ዝገት ነው። ይህንኛው ራሱን ችሎ ሙታበሮል ኮፒ ሊንክ አድርጎ አካውንቱን ለዛሬ ቃን ዋርኒንግ ሪከመንድ እንዳይደረግም ዘግቶታል፣ ቆላልፎታል። አካውንቴ ምንም ያጠፋ ነው ነገር አልነበረም። ከውስጥ ምናምን አድርግበት እንትን ይላል፣ እንደዚህ አይነት ነገሮች ይለቃል። ከውስጥ ምናምን አድርግበት ቲክቶክ ምልክቷን የተወሰነ እንስጥና ሁላችንም አንዴ ከዛ ቲክቶክ ምልክት ምንድን ነው? በሉ
ደህና ደሩ ሰው